እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ጌታ ይመስገን። ትንሽ አየሩ ጥሩ አይደለም ዛሬ፣ ያው ዝናብም አለ። ይህን ሁሉ አቋርጣችሁ ነው የመጣችሁት። እግዚአብሔር የተመሰገነ ይሁን። እግዚአብሔር ትጋትን ስለሰጣችሁ በጣም አድርጌ እግዚአብሔርን አመሰግናለሁ። እንደተባለው ነው የዶክትሪን ትምህርት ነው ዛሬ። ክሪስቶሎጂ ስለ ክርስቶስ መማር የምንጀምርበት ጊዜ ነው። ሴንትራል ዶክትሪን ነው። ከዚህ በፊት ትምህርተ መጻሕፍት እና ትምህርተ እግዚአብሔርን ለማየት ሞክረናል። ዛሬ ደግሞ ትምህርተ ክርስቶስን እንጀምርና በሚቀጥሉት ሳምንታት ደግሞ እያዳበርነው እንመጣለን። እግዚአብሔር በመካከላችን እያደረገ ስላለው ነገር እግዚአብሔርን እናመሰግናለን። አሁን ቅድም የተጠቀሰው ምናልባት በልዩ ልዩ ሶሻል ሚዲያዎች ሰምታችሁ ይሆናል። ይህን ያህል ገንዘብ ከመጽሐፍት የተገኘ ለቢልዲንግ ተሰጠ ምናምን ሲባል እንዲሁ አዋጅ ለማስነገር ምናምን ሳይሆን ቅድም ሮቢ ያለው ነገር ነው። እኛ የእናንተን ገንዘብ ነው ያስተላለፍ ነው እንጂ ከየትም አላመጣ ነውም። እኛ ከእግዚአብሔር ብዙ ተቀብለናል። ሕይወቱን የሰጠን ጌታ ነው የምናመልከው እና መጽሐፍቱን ከዋጋዎቻቸውም በላይ እየገዛችሁ የሰጣችሁ እናንተ ናችሁ። ውጭ ሀገር ያሉም ልክ እንደዚያው ማለት ነውና የመጀመሪያ ዙር ነው። እግዚአብሔር እየረዳን ነው። እግዚአብሔር እናመሰግናለን። እና እኛ ቻናል ሆነን ያስተላለፍ ነው የእናንተ መሆኑንና እንዳደረስን እንድታቁ ነው። በመሃል ኪስ ውስጥ እንዳልገባ እንድታቁ ብቻ ነው እንጂ ያን ያህል እንትን ያለ ሆኖ አይደለም። እግዚአብሔር ግን ደግሞ ለክብሩ ይጠቀምበታል ብዬ አምናለሁ። ዛሬ ትምህርተ ክርስቶስን እንጀምራለን። መነሻ የሚሆን እንደ መግቢያ የሚሆን ነገር ዛሬ ነግራችሁና በሚቀጥሉት ሳምንታት ደግሞ ሞር ደግሞ ትንሽ ዲቴይልድ የሆኑ ቴክኒካልም የሆኑ አንዳንድ ነገሮችን ለማየት እንሞክራለን። ዶክትሪናል የሆኑ ክርስትናን በጣም ዩኒክ ከሚያደርጉት ዶክትሪኖች መካከል አንዱ ትምህርተ ክርስቶስ ነው። የክርስቶስ ማዕከላዊነት፣ የክርስቶስ ዋናነት፣ የክርስቶስ ዶክትሪን ነው ክርስትናን በጣም ልዩ ዩኒክ የሚያደርገው። አንዱ ነገር ደግሞ ይሄ ነው። በተለያየ ጊዜ ለማየት ሞክረናል። የቅዱሳት መጽሐፍ ትምህርት ዩኒክ ያደርጉታል፣ አብዛኞቻችንን ግን ደግሞ አንድ ያደርጉናል። ትምህርተ እግዚአብሔር፣ ትምህርተ ሥላሴም ልክ እንደዚያው። የክርስቶስ ማዕከላዊነትና የክርስቶስ ማንነት ደግሞ አንዱ ዩኒክ የሚያደርገው ክርስትናን ደግሞ እሱ ነው እና ምንድነው የምናምነው ስለ ክርስቶስ? ባለፉት ጊዜያት እያደረግን እንደመጣ ነው ስቴትመንትስ ለማዘጋጀት እንሞክራለን። ይሄ ለመራቀቅ ብለን የምናደርገው ሳይሆን ይሄን ነው የምናምነው ብለን በራሳችን ቋንቋ ለመናገር ነው። ቤተ ክርስቲያን የእምነት መግለጫ አላነሳትም። ትልልቅ የእምነት መግለጫዎች አሉ የምናከብራቸው እና አትናሲየስ፣ ኒቂያ የመሳሰሉ ትልልቅ የሃይማኖት እምነት መግለጫዎች አሉ። በጣም የተከበሩ በጣም ትክክል ናቸው። እነሱ ላይ የተመሰረትን ሰዎች ነን። ግን ደግሞ በእኛ አነጋገር በእኛ አገላለጥ እኛ ምንድን ነው የምናምነው የሚለውን ለመግለጥ ነው ስቴትመንት እያዘጋጀን ያለ ነው። ትምህርተ መጽሐፍትን በተመለከተ መግለጫዎች አውጥተናል። እሱን አብረን እንለዋለን በሚመጡት ጊዜያት እየደመርን ማለት ነው። ትምህርተ እግዚአብሔርን በተመለከተ የእግዚአብሔር አንድነት፣ የእግዚአብሔር ስሉስነት፣ የእግዚአብሔር ባህሪያት የመሳሰሉ ነገሮችን ይህንን ነው የምናምነው። እኛ ሰው የሚያምነውን ሳይሆን እኛ የምናምነውን ኤክስፕረስ ለማድረግ እንሞክራለን እና ስለ መጽሐፍትም ስለ እግዚአብሔርም እሱን አድርገናል። ስለ ክርስቶስም ሲምፕል ይመስላል፣ ግን የክርስቶስ ደግሞ ዩኒክ የሚያደርገው ደግሞ አንዱ እሱ ነው። ኢየሱስ ክርስቶስ በጣም ዩኒክ ነው ማንነቱ። አምላክ ሰው ነው አት ዘ ሴም ታይም። ይሄ ነው የምናምነው። ኢየሱስ ክርስቶስ አምላክ ሰው ነው። ፍጹም ሰው ፍጹም አምላክ። የሚቀጥለው ሳምንት ጀምሮ ትንሽ በማስታወሻችን የምናሰፍረው ማለት ነው። ፍጹም ሰው ነው። የዘ ፐርፌክት ማን ነው። ፐርፌክት አምላክ ነው። የዘላለሙ አምላክ ነው ፍጹም ሰው የሆነው እና እነኚህን ባህሪያት ሆኖ ደግሞ ይኖራል ጌታችን ኢየሱስ ክርስቶስ። ይሄንን ነው የምናምነው። ዩኒክ ነው ኢየሱስ። አምላክነቱን፣ ሰውነቱን፣ የሁለቱን ደግሞ ባህሪያት ደግሞ እንዴት እንደያዛቸው ኤክስፕሌን ለማድረግ እንሞክራለን። ሰውነቱና አምላክነቱ እንዴት እንደሆነ ኤክስፕሌን ለማድረግ እንሞክራለን። በቻልነው መጠን ለማብራራት እንሞክራለን። ባቃተን እናመልካለን ነው ፕሪንሲፕላችን። ዝም አላችሁ? እንደዛ እኮ ነው። ሁሉን ኤክስፕሌን አናደርግ፣ ሁሉን አናብራራ። የቻልነውን ያህል እናብራራለን፣ ባልቻልነው እናመልካለን። ደግሞ ለማምለክ የሚበቃ ማብራሪያ ግን ሰጥቶናል እግዚአብሔር። ይሄው በማናውቀው ዝም ብለን በደምሳሳው እናመልካለን አይደለም። ለማምለክ የሚበቃ መገለጥን እግዚአብሔር በቃሉ ሰጥቶናል። እሱን ለመረዳት እንሞክራለን። ከዛ በላይ ነው ደግሞ እግዚአብሔር ደግሞ እናመልካለን። እሱን ለማየት እንሞክራለን። የክርስቶስ ማንነት ላይ ያተኮረ ትምህርት እናደርጋለን የሚቀጥለው ሳምንት ላይ አምላክነቱ፣ ሰውነቱ። እኔን ደግሞ በሚቀጥለው ሳምንታት ደግሞ የክርስቶስ ስራ ላይ
ክርስቶስን የምናውቀው በማንነቱ ደግሞ በስራው ነው። የክርስቶስን ስራ ደግሞ የተመለከቱ በሚቀጥሉት 3 ሳምንታት እያደረግን ለማየት እንሞክራለን። ትምህርተ ክርስቶስ የመጀመሪያ ክፍላችን ዛሬ ወሳኙ መገለጥ የሚል ነው። ወሳኙ መገለጥ ነው። እንደ መግቢያ ትንሽ በፊታችሁ ለማቅረብ የምሞክረው አይ ቲንክ እንደ መግቢያ ሆኖ ያገለግለናል ብዬ አምናለሁ። ትንሽ ነጥቦችን ለማንሳት ሞክራለሁ። ቅዱስ ቃሉን በማንበብ እንድንጀምር ጠይቃቸዋለሁ። የክርስቶስን ልዩትነት ጋሽ ንጉሴ ሲያስተምር ባለፉት ሳምንታት አንስቶታል፣ ግን ዋና ዋና ነገሮችን ለማንሳት ሞክራለሁ። ስለዚህ መገለጥ የክርስቶስ መገለጥ ወሳኝ መገለጥ ነው፣ ኢትስ ክሪቲካል ነው የሚለውን ለማየት እንሞክራለን። የማቴዎስ ወንጌል ምዕራፍ 16ን ትንሽ እንድናነብ ጠይቃቸዋለሁ። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እስከ ቁጥር 20 ድረስ ያሉትን ቁጥሮች በማንበብ እንጀምራለን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ ቁጥር 20 ድረስ ያሉትን እናነባለን። ከዚህ በፊት ስናደርግ እንደነበረው ለጌታም ለቃሉም ክብር ቆመን አንብበን ጸልየን እንቀመጣለን። ይሄ ጊዜ እንደምታውቁት ጌታችን ትንሽ እየተለየ ወደ ትልቁ ሬዚስታንስ እና መከራና ስደት ወደ መግባት ኮንፍሮንቴሽናል ከነበረው የሃይማኖት ስትራክቸርና መሪዎች ጋራ ወደ መለየት ወደ ኮንፍሮንቴሽን፣ መቅደሱንም ከጥቂት ጊዜ በኋላ ትቶት ይሄዳል። ደቀ መዛሙርቱንም እስካሁን ድረስ የነበሩት አሁን ምኩራብ ውስጥ መቅደስ ውስጥ ነው ሲያስተምር የነበረው፣ ግን ለየት እያለ የመጣበት ነው። የሴፓሬሽን ምዕራፍ ነው ምዕራፍ 16፣ ክሪቲካል ምዕራፍ ነው ምዕራፍ 16። እሱ መለየቱ ብቻ ሳይሆን ደቀ መዛሙርቱን ራሱ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ፣ ራቁ አላቸው። እንጀራ ስለረሱ ግራ ገብቷቸው ነበር። ኖ ከትምህርታቸው ከፈሪሳውያን ከሰዱቃውያን ከትምህርታቸው እየተለየ የራሱን ኮሚኒቲ እያመጣ እንደሆነ መናገር የጀመረበት ነው። በሴፐሬሽን ነው የሚጀምረው እና ትዝ ይላችሁ እንደሆነ በዚህ ጫለት ላይ ቤተ ክርስቲያኔን ምን አደርጋለሁ መሰርታለሁ፣ የገሃነም ደጆች አይችሏት ምንን ቤተ ክርስቲያኔን ጥሩ ነው። አይ ቲንክ ቆማችሁ መስማታችሁ አንዳንድ ጊዜ የኛንም ላይፍ ኤክስፔሪየንስ ታደርጉታላችሁ። ቤተ ክርስቲያኔን ኤክሌሲያዬን እመሰርታለሁ። ማይ ኤክሌሲያ ስትማሩ ድሮ እንደሰማችሁት ኤክሌሲያ ተጠርቶ ለዓላማ የወጣ ኮሚኒቲ ማለት ነው። የወጣ ኮሚኒቲ እመሰርታለሁ። ብዙ ኤክሌሲያዎች ይካሄዳሉ። የቄሳር ኤክሌሲያ አለ፣ ለጉባኤ የሚሰበሰብ ኤክሌሲያ አለ። ኤፌሶን ላይ ለምሳሌ የተሰባሰበ ኤክሌሲያ ነበር አገንስተ ሐዋርያት ትምህርት ሐዋርያትና ስብከታቸው። ይሄ ግን ኢየሱስ ግን ምን አለ? ኢን ማይ ኔም የራሴን ኤክሌሲያ አረጋለሁ። አሁን ከዚህኛው እወጣና የራሴን ኤክሌሲያ አረጋለሁ። የገሃነም ደጆች አይችሏትም። ሶ ሴፐሬት እያደረገ ነው። እሱን የመሰረተበት መገለጥ ነው። ይሄ ቬሪ ክሪቲካል ምዕራፍ ነው። ኢየሱስ ቤተ ክርስቲያን እንድትመሰረት የመሰረተበት የቤተ ክርስቲያን መመስረቻ ፕሪንሲፕል ነው። ይሄ የቤተ ክርስቲያን መሰረቷና አምዷ ነው። ይሄ እንዲህ ያለ ጌታችን ማቴዎስ 16:13 ኢየሱስም ወደ ፊልጶስ ቄሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። የሰው ልጅ የሚለው ራሱን ነው። ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። ቁጥር 15 እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ይህ ሾኪንግ ነው። ባይ ዘ ወይ ለአንድ አይሁዳዊ ሰው አንተ መሲሁ ፕሮሚስ የሆንከው አንተ ክርስቶስ ደግሞ የሕያው እግዚአብሔር ልጅ መለኮታዊ ማንነቱ ነው። አሳያችኋለሁ የሚቀጥለው ሳምንት። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና። ወሳኙ መገለጥ ግን በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ። በዚህ ፋውንዴሽን የገሃነም ደጆችም አይችሏትም።
የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይላል። እንጸልይ። ይሄ መገለጥ በጣም ወሳኝ ነው። ጌታችን ሆይ ኢየሱስን ማወቅ፣ ኢየሱስን መረዳት፣ ኢየሱስን ዲፋይን ማድረግ፣ ያመንኩትን አውቃለሁ ተብሎ እንደተጻፈ እሱን ማወቅ በጣም ወሳኝ ነው። የሰውን ግራና ቀኝ የሚወስነው እሱ ነው። የሰውን ዘላለም ወሳኙ ይሄ ነው። ኢየሱስ ክርስቶስ ዝም ብሎ የአንድ ሃይማኖት መሪ አይደለም። ጌታችን ሆይ ይህን እናውቃለንና እሱ እንዲበራልን ነው የምጸልየው። ጌታ የኢየሱስ ታላቅነት አንተ እንደገለጥከው፣ አንተ እንዳሳየህን፣ በቃልህ እንደተጻፈው እንዲገለጥልን እጸልያለሁ። ጌታችን ሆይ እግዚአብሔር አባታችን ይህንን ትምህርታችንን ስንጀምር በስምህ ነው የምንጀምረው። እንድታስተምረን፣ እንድትመራን ያንተን መገለጥ ይጠይቃል። የሰው ማብራሪያ ብቻ ሳይሆን ያንተን መገለጥ ይጠይቃል። መንፈስህ በመካከላችን እንዲገልጥልን፣ እንዲያበራልን እንጸልያለን። እኔ መግለጥ የሚገባኝን መግለጥ እንድችል ጸጋ ስጠን ጌታ ሆይ። እኛ ሁላችን ያንተ ተማሪዎች ነን። ሊቅ የለም በመካከላችን፣ ሊቁ አንተ ነህ። ጌታችን ሆይ እንድታስተምረን አንተ በእኔ ውስጥ አልፈህ እጸልያለሁ። የህዝብ ልብ የተከፈተ ይሁን። ኦንላይን ብዙ ሰዎች አሉ፣ የእነርሱም ልብና አይምሮ የተከፈተ ይሁን። ለቤተ ክርስቲያንህ ተናገር፣ ለእኛ ተናገር። እግዚአብሔር አምላካችን አጥብቀን መያዝ ያለብንን አጥብቀን እንድንይዝ እርዳን። ጊዜያችን የተባረከ ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ትንሽ ዛሬ እንደ መግቢያ እንዲሆነን ስለዚህ መገለጥ ለማውራት እንሞክራለን። ግን በመጀመሪያ ደረጃ የመጀመሪያው ሴክሽናችን የኢየሱስ ማዕከላዊነት ነው። the centrality of Christ ነው። የህይወታችን፣ የኑሯችን፣ የዶክትሪናችን፣ የሁለንተናችን ሴንትራል ዶክትሪናችን ክርስቶስ ነው። ማዕከሉ ክርስቶስ ነው የሚለውን ትንሽ ለማብራራት እንሞክራለን ዛሬ እና ስለዚህ መገለጥ ለመናገር እንሞክራለን ዛሬ። ከዛ በሚቀጥለው ሳምንት ጀምሮ ደግሞ ማንነቱን፣ ስራዎቹን እንደዚህ ለማየት እንሞክራል። እኔ ቴኒስ አልጫወትም። ዛሬም ቴኒስ ልጫወትባቸው አልመጣሁም። ግን አንድ ወጣት የቴኒስ ተጫዋች አንድ ጊዜ አሰልጣኙን አንድ ጥያቄ ይጠይቃቸዋል። ኮቹን ማለት ነው። እና ይጫወታል፣ ይችላል፣ ግን ውድድር ላይ ብዙ ጊዜ ይሸነፋል፣ አይሆንለትም። እና እኔ እታገላለሁ፣ እለፋለሁ፣ አጠናለሁ፣ ፕራክቲስ አረጋለሁ፣ በጣም ፕራክቲስ አረጋለሁ። ግን ኮች ለምንድን ነው እንትን ላይ የማይሳካልኝ? ውድድር ላይ ይሸነፋል፣ ጅስት በቃ አይችልም፣ አይሆንለትም። እና በግሌ ስጫወት ደህና ነኝ፣ ግን ስወዳደር እሸነፋለሁ። እና አንድ ጊዜ ስጫወት እዩኝና እስቲ ምከሩኝ ይላቸውና ኤክስፔሪንስ የሆኑ አሰልጣኙን ይነግራቸዋል ማለት ነው። በቃ አንዴ ስትጫወት መጥቻ ያለው ውድድር ላይ ይሉትና አንድ ጊዜ መተው ያዩታል እና አዩትና ከዛ በጨዋታው መጨረሻ ላይ እሱ የጠበቀው ማት ቴክኒክ እንደሚያወሩ ነው። ስትጫወት ምንድን ነው የምታየው አሉት። ምን ስትጫወት ምን ይታያል? ማት ነገር ይታየኛል። ማዶ ያለው ኦፖነንቴ ይታየኛል የሚጫወተው። ማስታወቂያዎችም አሉ ይታየኛል። የስኮር ሺት እንትኑ ስኮሩ የሚጻፍበት የሚታየኛል። ዳኛዋም ትታየኛለች፣ እንትኑም ይታየኛል። ኖ ዋና ትኩረት አድርገህ የምትጫወተው እኔ የእይታ ችግር ይመስለኛል። የእይታ ችግር ይመስለኛል። እና እየተሸነፍክ ያለው ከትኩረት የተነሳ ይመስለኛል። ምን ላይ ነው በጣም የምታተኩር? ሁሉን ነገር ለመቆጣጠር ነው የምሞክረውና ሁሉን ነገር አያለው አላቸው። አይ ሁሉን ነገር ግን የቴኒስ ቁጥር አንድ ህግ ልንገር አሉት። የቴኒስ ሳክሰስ ቁጥር አንድ ህግ ግራ ቀኝ የማያስብል ስትጫወት ፎከስ ኦን ዘ ቦል፣ ትኩረት ኳሷ ላይ። ብዙ ነገር ቃኝ፣ ብዙ ነገር የምትጫወቱ ሰዎች ምናልባት ታውቁት ይሆናል። ብዙ ነገር ብዙ ነገር ቃኝ፣ ግን ማየት እና ትኩረት የተለያዩ ናቸው። ብዙ ነገር ዙሪያ ገባህን ትኩረት ኳሷ ላይ። አይ ቲንክ የመሸነፍህ ምክንያት ሁሉን እኩል ለማየት መሞከርህ ነውና ትኩረት ኳሷ ላይ። የመነሳት የመውደቅ የማሸነፍህ ዋና ምክንያት ትኩረት ኳሷ ላይ አሉት። ትኩረት ኳሷን ላይ ወስዶ ማሸነፍ ጀመረ ይባላል።
አሉ ዙሪያ የሚታዩ ማት ነገር አለው። if you want to make it through ወንድሞች እናቶች፣ በክርስትና ህይወት ለመበርታት፣ በክርስትና ህይወት ለመጠንከር፣ በክርስትና ህይወት ለመጨረስ ክርስትና the real meaning ምንድነው ካላችሁኝ focus on the ball። ምን ማለት ነው? ምን ቦል አለ ብላችሁ እንደሆነ እኔ am not talking about ball። ይኸው ትኩረት ኢየሱስ ላይ በቃ የነው የጨዋታው ዋና ምንድነው? የጨዋታው መሰረት፣ የኑሮ መሰረት፣ የኑሮ ሁለንተና ትኩረት ኢየሱስ ላይ ሴንትራል። ኢየሱስ ከብዙ እምነታችንና ከብዙ ዶክትሪናችን መካከል አንዱ፣ ከ11 ዶክትሪናችን መካከል አንዱ ሳይሆን ትኩረት ፎከስ፣ ኢየሱስን ማወቅ ፎከስ የክርስትና ሩል ነምበር 1 ይመስለኛል። እኔ የቴኒስ ሩል ነምበር 1 ፎከስ ኳሷ ላይ እንደሆነው የክርስትና ሩል ነምበር 1 ፎከስ ኢየሱስ ላይ፣ ፎከስ ኢየሱስ ላይ። ዕብራውያን 12 1 እስከ 2 አነብላችኋለሁ። ዕብራውያን 12 1 እስከ 2 ከማንበቤ በፊት አዲሱ መደበኛ ትርጉም ላይ አንድ ነገር እንገራችሁ ወንድሞች እናቶች። ዕብራውያን 12 ከዚህ በፊት ብዙ ጊዜ እዚህ መድረክ ላይ አንስቼላችኋለሁ። ዕብራውያን 12 የዕብራውያን 11 ቅጣይ ነው። ኦፍ ኮርስ ዕብራውያን 12 የዕብራውያን 11 ከዕብራውያን 11 ቀጥሎ ነው ያለው። ያ ዕብራውያን 11 ብዙ ሰዎችን ያሳየናል ብሉ እስቲ። ያ ያሳየናል፣ ያስቃኘናል። ልናይ እኮ እንችላለን እንደዚህ እያለን ማለት ነው። ያሳየናል፣ ያስቃኘናል። የእምነት አባቶችና እናቶች የምንላቸውን እነ አብርሃምን፣ እነ ዳዊትን፣ እነ ሙሴን፣ እነ ባራክን፣ እነ ዳንኤልን ማት ሰው ያሳየናልና በብሉይ ኪዳን ክርስቶስን ተስፋ አድርገው ስለጨረሱ ቅዱሳን ይነግረናል። እነኚህ ቅዱሳን ናቸው፣ የእምነት አባቶች ናቸውና እነሱን ያስቃኘናል። መቃኘት ከፈለጋችሁ ቃኙ። ሊስን ወንድሞቼ፣ መቃኘት ከፈለጋችሁ ቃኙ። እነኚህ ሁሉ ያስቃኘናል። እነ ሙሴን ያስቃኘናል፣ እነ አብርሃምን ያስቃኘናል። ከዛ ምዕራፍ 11ን እንቃኛለን እንጂ አትኩረን እንዳንቀር። ምዕራፍ 11 ላይ አትኩረ ከቀረ አለቀልህ። ለምንድነው 11 ላይ የእምነት አባቶች ላይ ትኩረት አድርጌ ለምንድነው ማልቀጥ? አለቀልህ። ቃኛቸው ግን አታትኩር በጣም። ለምን? ሰዎች ናቸው። ምንም ጠንካራ ቢሆኑም የእምነት አባቶች ቢሆኑም ገደል ይዘው ሊገቡ ይችላሉ እስከ መጨረሻ ከተከተልካቸው። አብርሃም የእምነት አባት እስከ መጨረሻ ላትኩር። አንዳንድ ቦታ ላይ ቆይ አብርሃም ማለት አለብህ። አንዳንድ ነገሮች ነበሩት ግራና ቀኝ። አያስጨርስህም፣ አያስኬድህም። ቃኘው ግን ፎከስ ኦን ዘ ቦል። ሌላ አለ። አብርሃምም ያሳይ ሌላ አለ። አብርሃም የተናገረለ ሌላ አለ። ጎስፕል ኢን አድቫንስ የተናገረለ ሌላ አለ። ሙሴም እንደዚያው የተወሰነ አለ፣ የምንከተለው አለ። ቃኘው፣ ተከተለው፣ ምሳሌነቱን አታትኩር። ኦኬ። ዳዊትም እንደዛው የምንከተለው አለ። እስከ መጨረሻ ትኩር አይደረግ። አይናችንን ትኩር አናረግም። ዳዊት ላይ አይናችንን ትኩር አናረግም። አብርሃም ላይ አይናችንን ትኩር አናረግም። እንትና ላይ ሙሴ ላይ ኦር ቅዱሳን ላይ እነኚህ ሰዎች ላይ ቃኛቸው ከህይወታቸው ተማር። ግን ትኩረት ነው። በዙሪያህን ቃኘው፣ ግን ትኩረት ነው። ለምን? ምዕራፍ 11 ላይ ነግሮን ስለነኚህ የእምነት አባቶች እነን ይዘህ መጨረስ ትፈልጋላችሁ። እናንተ ደግሞ ያ ማላይ ላትኩር ከነኚህ መካከል ማንም። ታዲያ ምን ላይ ላትኩር? ቁጥር 1 እና 2 እንግዲህ እነዚህን የመሳሰሉ ምኖች ተናገሩ ፕሊዝ። በቃ እነኚህ ምኖች ናቸው ምስክሮች። ሰው ሁሉ የመጽሐፍ ቅዱስ ሰዎች ላይ እኩል እንድናተኩር ይጨቀጭቁናል። የዳዊት ነገር ምን ማለት ነው? የዳዊት ነገር እንዴ ምን ማለት ነው? ሌላ አንቀጥቃጭ መጥቶ እንዴት ሰው ሪያሊቲውን ይዞ በምልክት ይንቀጠቀጣል? እንዴ የሚያመለክቱን እኮ ወደ አንዱ ነው። ዳዊት ከህይወቱ ያስተምረኛል። የስ ዳዊትን እቃኘዋለሁ። የስ ዳዊት ላይ ነው ትኩረት። ኖ ለምን? ምስክር ምንድን ነው? they testify ስለሌላ እየተናገሩ ነው ስለሌላ። ስለሆነስ እነኚህ የመሳሰሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ ልክ እንደ ስቴዲየም ዙሪያ እንዳሉት ማለት ነው። በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉ ተብትቦ የሚይዘንን ኃጢአት አስወግደን
በፊታችን ያለውን ሩጫ በጽናት እንሩጥ። ተመልከት፣ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እነኚህን እንቃኝ፣ ግን ኢየሱስን እንመልከት። ታትት መቀጠል ትፈልጋለህ፣ መኖር ትፈልጋለህ፣ መጨረስ ትፈልጋለህ፣ መጠንከር ትፈልጋለህ። የስ እነኚህን እንቃኝ፣ ግን ፎከስ ኢየሱስ ክርስቶስ የእምነታችን ጀማሪ እሱ ነው። የእምነታችን ጀማሪው እርሱ ነው። ፐርፌክት አድራጊው፣ ፍጹም አድራጊው እሱ ነው። እሱን እንመልከት። እርሱ በፊቱ ስላለው ደስታ መስቀልን ታግሶ የመስቀልን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እሱ ላይ እናትኩር። እሱ ላይ ትኩረት ማ ላይ እሱ ላይ ሌሎችስ ቃኝ ትኩረት ማ እሱ ላይ ለምን ወገኖች? ለምን? አንድ ሶስት ዋና ዋና ምክንያቶች ልሰጣችሁ ስለሆነ ነው። ለምንድን ነው ኢየሱስ ላይ ክትች? ለምንድን ነው ዶክትሪን ኦፍ ክራይስት ሴንትራል የሆነው? ይሄን ካሳመንኳችሁ የሚቀጥለው ሳምንት ጀምሮ በደንብ እንሄድበታለን። ለምንድን ነው ትምህርተ ክርስቶስ ማዕከላችን ነው የምንለው? ለምንድን ነው ትኩረት እዚህ ዶክትሪን ላይ የምንለው? አንድ ሶስት ዋና ዋና ምክንያቶች ሰጣችኋለሁ ወገኖች። ፎከስ እንድናረግ አንደኛ መሰላችሁ ወገኖቼ፣ ኢየሱስ ክርስቶስ የወንጌል ማዕከል ስለሆነ፣ እደጋግማለሁ፣ የወንጌል ማዕከል ወርድስ የወንጌል ማዕከላዊ መልእክት፣ በሌላ አገላለጽ የወንጌል ሊትሬቸር ለምትወዱ ሰዎች የወንጌል ዋና ገጸ ባህሪ ኢየሱስ ስለሆነ፣ ዋና ገጸ ባህሪው ኢየሱስ ስለሆነ፣ ሌሎቹስ አጫፋሪ፣ ምስክር፣ አሳይ፣ አመልካች። ዋና ገጸ ባህሪ እኮ ታውቃላችሁ። ፍቅር እስከ መቃብር ማን ያነበባችሁ ማት አሉ። ስማቸው የሚጠፋብን አንዳንዴ ስማቸው የማይጠፋብን ሁለት አሉ ዋና ገጸ ባህሪያት። ማና ማን? በጣም እኮ ብዙ አሉ። አንዳንዶቹ በተወሰነም ደረጃ ብቅ ያሉ ፊልም እናስታውሳቸው አሉ። ግን በጣም እኮ ብዙ አሉ። ፊልም ላይ እኮ በጣም ብዙ ሰው ይታያል። ፊልም ላይ በጣም ብዙ ሰው እኮ ይታያል። ግን ዋና ደግሞ አለ። አንድ ሰባኪ ሲናገር በጣም ልቤን ነካው። አንዴ አንዳንድ ጊዜ ፊልም ሲቀረጽ የጀርባ ባክግራውንድ ኦዲየንስ አለ። ለምሳሌ ገበያ ላይ የሚተራመስ ህዝብ ይኖርና ግን ትኩረቱ ዋናው ገጸ ባህሪ ላይ ነው። ገበያ ላይ ግን የሚተራመስ ብዙ አለ። ለሱም ተመልምላችሁ ነው የምትቀረጹት። ዝም ብሎ ራንደም ሳይሆን ለሱም ተመልማ ዋና ገጸ ባህሪው ይጫወታል፣ አንተም ትጫወታለህ። ምናልባት 2 ሰከንድ ሊሆን ይችላል ብቅ የምትለው። ከ2 ሰዓት ውስጥ 2 ሰከንድ ብቅ ትላለህ። ገበያ ምናምን ስታደርግ ብቅ ምናምን ትላለህ። እና ለእንትና ለዘመድ ትጋብዛለህ ወይ ፊልሙ ሲመረቅ ይላል። የሰራሁትን ፊልም ናና እይልኝ ብለህ ትጋብዛለህ ወይ? እስቲ ፊልሜን ናና እየው ብለህ ትጋብዛለህ ወይ? እውነት ትጋብዛላችሁ? እሺ የት አለ? ቆይ ይመጣል። ከዚህ 2 ሰከንድ ብቅ አየኸኝ? It's not about you. ሌላ አለ ዋና ገጸ ባህሪ። ወንጌል ብዙ ሰዎች አሉት። yes ብዙ ርዕሰ ጉዳይ አለው። yes ብዙ ነገሮች አሉት። yes ግን it's not about እነኛ ነገሮች። ምንድነው የወንጌል ዋና ገጸ ባህሪ ያለው? ማን ይባላል? ኢየሱስ ክርስቶስ የወንጌል አንድ ርዕስ አይደለም። ኢየሱስ ክርስቶስ ወንጌል ነው ራሱ። there is a difference። ይሄን ለኢትዮጵያ ቸርች አጠንክሮ መንገር ያስፈልጋል። ለምን ምን መስላችሁ ወገኖች? መጽሐፍ ቅዱስ ብዙ ርዕሶች አሉት አይደለም ወይ? ከርዕሶቹ መካከል ለምንድን ነው አንዱን ማናደርገው? ከርዕሶቹ መካከል አንዱ አይደለም። ሌሎቹ ርዕሶች አመላካች ናቸው። ዋናው ገጸ ባህሪ ኢየሱስ ብቻ።
ስለ ገንዘብ አይናገርም ወይ? ይናገራል። ታዲያስ ገንዘብ ውስጥ መጽሐፍ ቅዱስ ሲያስተምር አትኩረ ማየት ያለብህ እንዴት አድርጎ ነው ወደ ኢየሱስ የሚያመለክተኝ? you don't stop there። እዚህ እኮ ብዙ ጊዜ ነግሬያችኋለሁ። ወደ ሂልተን ሆቴል መሄድ ከፈለጋችሁ ወደ ሂልተን የሚል አቅጣጫ ጠቋሚ ምልክት ላይ ሰይ ብለህ እኮ ዋው አትልም። ወደ ሂልተን ነው፣ ሂልተን አይደለም፣ ወደ ሂልተን ነው። ገንዘብ እንዴት አድርጎ ነው ወደ ኢየሱስ የሚያመላክተው? ዳዊትና ጎልያድ ታሪክ እንዴት አድርጎ ነው ወደ ኢየሱስ የሚያመላክተው? ስለ ማህበራዊ ነገር አይናገርም ወይ? እንዴት አድርጎ ነው ወደ ኢየሱስ የሚያመለክተው? ስለ ትዳር ጓደኝነት፣ ስለ ሜሬጅ፣ ስለ ፍቅር አይናገርም ወይ? ይናገራል። እንዴት አድርጌ ኢየሱስን ላገኘው? ለምን መሰላችሁ? በዚህ ሁሉ አልፎ ሰው ማየት ያለበት ዋናው ገጸ ባህሪ ኢየሱስ የወንጌል ዋና ማዕከል ስለሆነ ነው ሴንትራል ነው የምንለው። ጆን ፓይፐር የተባሉ ሰባኪ አስተማሪ ፓስተር አንድ መጽሐፍ አላቸው፣ God is the gospel የሚል። God is the gospel። እግዚአብሔር ነው ወንጌል ነው ማለት። ወንጌል ስለ እግዚአብሔር አይደለም። ወንጌል ስለ እግዚአብሔር አይደለም። ወንጌል ወይ ደግሞ እግዚአብሔር ከወንጌል መልእክቶች መካከል አንዱ አይደለም። ወንጌል is God። ወንጌል ስለ ኢየሱስ። ወንጌል ከብዙ ርዕሰ ጉዳዮች አንዱ ኢየሱስ አይደለም። ሊስን ቸርች፣ ወንጌል ኢየሱስ ራሱ ነው። that is the gospel። ትንሽ ለመናገር ሞክር። ወንጌል ማለት ነው። ወንጌል ማለት የምስራች ማለት ነው። ብስራት ማለት ነው። ጉድ ኒውስ ማለት ነው። ብዙ ጉድ ኒውስ አለ በዓለም ላይ። ጨው ቀነሰ ቢባል is a good news። ነዳጅ ተትረፈረፈ ቢባል is a good news። ወንጌል ነው ማለት ነው? No. That's a good news but it's not the gospel። አለ። ይቅርታ ስለ እንግሊዝኛው ያው ይቅርታ እንኳን አልጠይቅም፣ ግን ያው ደፍነት አርቲክል አለ ወንጌል። ጉድ ኒውስ ሁሉ ወንጌል አይባልም። አይ ቅድም ሎተሪ ደረሰኝ ወንጌል ነው ጉድ ኒውስ ነው ብለኛል። ኖ አሉ ጉድ ኒውሶች፣ ግን there is the good news። there is the gospel አለ። ዝም ብሎ መልካም ነገር ሁሉ ወንጌል አይደለም። ወንጌል መልካም ነገር ነው እንጂ መልካም ነገር ሁሉ ወንጌል አይደለም። in other words ወንጌል የምስራች ነው እንጂ ወንጌል ጉድ ኒውስ ነው እንጂ ጉድ ኒውስ የመሰለን ሁሉ ወንጌል አይደለም። the gospel determined ነው። እኛ ወንጌል ብለን የምናምነው the gospel በቃ ሳብጀክት ማተሩ ተመርጦ ያለቀ ነው። አነባለሁ ጥቂት ጥቅሶችን። ወንጌል ኢየሱስ ነው። if you miss him you miss the gospel። የቀድሞ ኳስ if you miss the ball ስታረግ ልትል ትችላለህ። you missed it። focus on the ball። ለምን ላብህን ጠብ እያደረግ ሃይማኖት እየተጫወትክ ማህበራዊ ኑሮ፣ የኢኮኖሚ ሁኔታ፣ ኑሮ ማሻሻያ ዘዴ፣ ሶስት ጥቅሶች። many pastors play this game unfortunately። ላባቸው ጠብ ይላል። መልካም ወሬ የመሰላቸውን ሁሉ እንደ ወንጌል ይሰብኩታል። ዛሬ የምነግራችሁ 6 ቁልፎች። የልማት ሁኔታ መስደድ ክርስትና ምን ነው? ፎከስ ኦን ዘ ቦል። ክራይስት ከሌለበት ወንጌል አይደለም። ሐዋርያት ሥራ ምዕራፍ 1 ሮሜ ምዕራፍ 1 ቁጥር 1-4 ወገኖች this is very central። መጽሐፍ ቅዱሶቻችሁን እዩ፣ ስክሪን ላይም እዩ። ሮሜ ምዕራፍ 1 ቁጥር 1-4 አሁን እናያለን። ከቁጥር 5 ጀምሮ በኋላ አሳያችኋለሁ። አንድ ነው ወንጌል ማይ ፍሬንድስ። ይሄን ጥቅስ ስታነቡ በአእምሯችሁ መያዝ ያለባችሁ ወንጌል የእግዚአብሔር ወንጌል ነው። በቃ that is the gospel። የእግዚአብሔር ወንጌል አለቀ። ሌላ ማወፈሪያ፣ ማቅጠኛ፣ ኳሊፋይ ማድረጊያ አያስፈልገውም። ሲገባበት እንደውም ወንጌል ስላይደለ ራቁ።
የድህነት ወንጌል የለም። የብልጥግና ወንጌል የሆነ ነገር ካለው የለም። ይሄ ካለው የእግዚአብሔር ብቻ ነው። አነብላችኋለሁ። ይሄ ካለው የድህነት፣ የብልጥግና፣ የስኬት፣ የፖለቲክስ፣ የነፃነት፣ የሂውማን ራይትስ፣ የመብት ወንጌል ይሄ የለውም። የእግዚአብሔር ብቻ ነው። አሳያችኋለሁ። ሎክ ቁጥር 1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው። ቅዱሳን መጻሕፍት ሁሉ ስለሱ ነው የሚያወሩት። በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለምን ወንጌል ተለየ? ለእግዚአብሔር ወንጌል ተለየ። በቃ this is one ለእግዚአብሔር ወንጌል ተለየ። ናው ወንጌል የማን ነው? የእግዚአብሔር ወንጌል። የእንትን አይባልም። የእግዚአብሔር ወንጌል ፕሮሰስ የሚያደርገው እግዚአብሔር ነው። ና ውስጡ ምን አለ? ውስጡ ምን አለ? አንድ ነገር ብቻ። ውስጡ ምን አለ? አንድ ነገር ብቻ። ምን? ቁጥር 3-4 ይህም ወንጌል የእግዚአብሔር ወንጌል ማለት ነው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ስፔሲፊክ እንዳደረገላችሁ ትፈልጋላችሁ? እርሱም ጌታችን ኢየሱስ ክርስቶስ ነው። 4 ነጥብ ዳን። አጭር ደፍኒሽን የወንጌል እፈልጋለሁ። ሮሜ 1:1-4 ወንጌል የማን ነው? የእግዚአብሔር ወንጌል ዳስት። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ። ዲስክሪፕሽኑን ተመልከቱ። ይሄ እኮ ያከርማል። ዲስክሪፕሽኑን ተመልከቱ። በስጋ የሰው ልጅ በስጋ ከዳዊት ዘር ስለሚመዘዘው ሰውነቱ እንመጣበታለን ኔክስት ዊክ። ሰውነቱ ኢየሱስን ከዳዊት የመጣ ንጉሥ፣ መልካም መምህር፣ ነቢይ ምናምን ባለፈው ጋሽ ንጉሴ እንዳለው ማለት ይቻላል። ግን ይሄ ብቻ አይደለም። ከዳዊት ዘር ስለተወለደ እንደ መንፈስ ቅዱስ ሐሳብ ደግሞ ወይም ደግሞ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ መሆኑ ስለተገለጠው ስለ ኢየሱስ ባይ ዘ ወይ ትንሣኤው ኢየሱስን የእግዚአብሔር ልጅ አላረገውም። አንዳንድ ሰዎች በመንፈስ ቅዱስ ከሙታን በመነሳት የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ብለው ያነቡታል። አይልም ጳውሎስ፣ አይልም። ዝም ብላችሁ በደንብ አንብቡ። በመንፈስ ቅዱስ ኃይል በመነሳት እንደ ቅድስና መንፈስ ከሙታን በመነሳት በኃይል የእግዚአብሔር ልጅ መሆኑ ስለተገለጠው ትንሣኤው ምንድን ነው ያደረገው? የእግዚአብሔር ልጅ መሆኑን ገለጠው። እንዴት ገለጠው? በኃይል ገለጠው። ዊዝ ፓወር። ለምሳሌ መስቀሉ የእግዚአብሔር ልጅ መሆኑን ገልጦታል። ትዝ አይላችሁም? መቶ አለቃው ከሞተው የእግዚአብሔር ልጅ ነበረ አለ። መስቀሉ ገልጦታል። ግን በድካም እግር ሲያጥብ የእግዚአብሔር ልጅ ነው፣ ግን በሂዩሚሊቲ ነው የተገለጠው። ትንሣኤውስ በኃይል ዊዝ ፓወር የእግዚአብሔር ልጅ መሆኑ የተገለጠው። ሰው ነው፣ ከዳዊት ዘር። አምላክ ነው፣ የእግዚአብሔር ልጅ። የሰው ልጅ ነው፣ የዳዊት ልጅ። አምላክ ነው፣ የእግዚአብሔር ልጅ። ወንጌል ስለዚህ ነው። ወንጌል ስለምን? ስለ ኢየሱስ። ምን ስለሆነው? የዳዊት ልጅ፣ የእግዚአብሔር ልጅ፣ ሰው፣ አምላክ። እንመጣበታለን ይሄን። የእግዚአብሔር ወንጌል ይሄ ነው። ሌላ ነገር ስታወሩ ከእግዚአብሔር ጋር ላለመጣላት ሌላ ስያሜ ስጡት። this is my ምክር። ስለ ሰው ሀብታም የሚሆንባቸው 6 ነጥቦች ላስተምር ነበር። call it some kind of economical something። አትጣሉ ከእግዚአብሔር ጋር። ኑ ወንጌል ስሙ ብላችሁ አትጣሉ። ሰው በህይወቱ ስኬታማ የሚሆንባቸው ምናምኖች የስኬት call it something else። እኔ ጠብ የለኝም ከርዕሰ ጉዳዮች ጋር፣ ሌላ ነገር በሉት። ወንጌል ሳብጀክቱ ተመርጦ አልቋል። አይሻሻልም፣ አይለወጥም፣ ክችች ያለ ነው። እሱም ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ኳሊፋይ አይደረግም።
ዝም ብሎ የፈለግነውን እያወራን ወንጌል አይባልም። እኔ እኮ ከዚህ በፊት ነግሬያችኋለሁ። እዚህ ያልነገርኳችሁ ታሪክ መኖሩን እንጃ። አይ ቲንክ ቅርብ ጊዜ ነው የነገርኳችሁ ይሄን። ከልኬ ጋር አንድ ጊዜ አሜሪካ ሆነን ዋሽንግተን ኮንፈረንስ ላይ ከባለቤቴ ጋር እንትን ከኮንፈረንስ ማታ መሽቶ ማለት ነው ራት ብዙ ስለሌለ አይ በቃ ዝም ብለን ትንሽ ነገር በልተን እንተኛለን ብለን ወደ ሆቴላችን ስንገባ ይዘነው ስለገባ ነው ማንጎ ጁስ ነገራችሁ። ትዘዝ በጣም ኳሊቲ ነው ተብሎ ከሱፐር ማርኬት የገዛ ነው። ካርቶኑ አስደናቂ ማንጎ ያለው ካርቶኑ አንስተ ብላኝ ይላል። ስለቃ ፐርፌክት ማንጎ ነውና ማንጎ ጁስ እና ማንጎ አለው ፒክቸር መሀሉ ላይ እና ማንጎ ስለምትወድ ስለነበረ ሚስቴ ይዘን ገባን ማለት ነው። ይዘን ገባን ማታ እሱን ጠጥተን የሆነ ሌላ የሚቀመስ ነገር ነበር ተኛን። የተረፈውን ፍሪጅ ውስጥ አረግን። ከዛ በጠዋት ተነስቼ እኔ ትንሽ ሞርሞር አድርጎኝ ስለነበረ በጠዋት ተነስቼ ትንሽ ከተረፈችውን ቀርጬ ጠጣው። ግን ጊዜ ስለነበረኝ ካርቶኑን ጠጋ አድርጌ ማንበብ ጀመርኩ ማለት። አንዳንድ ነገርን ጠጋ ማድረግ በጣም ጥሩ ነው። ጠጋ አድርጌ ሳነብ በቀጭኑ የተጻፈች ጽሑፍ አለች። በቀጭኑ አትታይም፣ ስታስጠጋት ነው የምታውቃት። 25% ማንጎ ይላል። 25% ማንጎ። ሌላው ምንድን ነው ይዘረዝርልሃል። ሲትረስ እና 25% ስለያዘ ነው ማንጎ ጁስ በስዕል የምታምታታኝ። ቸርች እንደዛ ናት። አሁን ወንጌል የወንጌል ስርጭት ሲያምር ስትሄድ 25% እንኳን የለውም። በወንጌል እናምናለን የለውም። 25%ም የለውም። ሰው ነው ሰው ሸቶ ትሄዳለህ ወንጌል ይለዋል። ብር ሸቶ ትሄዳለህ ወንጌል ይለዋል። መኪና ታሸታለህ ወንጌል ይለዋል። የወንጌል ሽታ አንድ ብቻ ነው። የወንጌል ዕጣን አንድ ብቻ ነው። የወንጌል መዓዛ አንድ ብቻ ነው። የወንጌል ሳብጀክት ማተር አንድ ብቻ ነው። ኢየሱስ ክርስቶስ ይባላል። that is the gospel. በካርቶን ስዕል ሽፋን አትታለሉ ፕሊዝ። መቼ ነው የሚነቃው ኢትዮጵያ ክርስቲያን? ወንጌል ዋው! እስቲ በጠዋት ጠጋ አድርገህ እየው። ኢየሱስ ነው ወንጌል። የወንጌል ማዕከል ኢየሱስ ስለሆነ ነው። ከሰው ፍላጎት ጋር አይሄድም። ሰው አይወደውም፣ ሰው አይፈልገውም፣ ሰው አይቀበለውም። ምን ማድረግ ይቻላል? ጠፍጥፈን አንሰራውም ኢየሱስን። ቤተ ክርስቲያናችንን ፊት እንዲያደርግ አይጠፈጠፍም። በልካችን የተሰራ የለም። በልካችን የተሰራ ወንጌል የለም። ቴለር ሜድ የለም። ትለብሳለህ አትለብስም ነው እንጂ ኢየሱስን በልክህ አይስተካከልም። ለዘመናዊው ሰው አይስተካከልም። ለሀብታሞች አይስተካከልም። ለድሆችም አይስተካከልም። ለፖለቲከኞች አይስተካከልም። ለተራው ህዝብ አይስተካከልም። አንድ ነው ኢየሱስ። ፎርሙ አንድ ነው። ስለሆነስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 እስከ 23 መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አለቀ። የሚፈልጉት ሌላ ነው። ክርስቶስን እንሰብካለን። ክርስቶስ የወንጌል ማዕከል ነው። አንደኛ ቆሮንቶስ ምዕራፍ 15 ልታዩ ትችላላችሁ። ቁጥር 1 እስከ 4 ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ዋዴዚት በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደተሰበኩላችሁ አሳስባችኋለሁ። ቁጥር 3 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። this is the gospel። የዳናችሁበት ወንጌል ይሄ ነው። ኢየሱስ ከሌለበት ወንጌል አማኝነት እግዚአብሔር ይጠብቃችሁ። ወንጌላውያን አሉ፣ ክራይስት የለም። እንደ ማንጎ ጁሱ ነው። ኤቫንጀሊካ ይላል። there is no gospel there። የወንጌል እምነት ይላል። የወንጌል እምነት ከጫፍ እስከ ጫፍ ኢየሱስ ክርስቶስ ነው። ወንጌል ከፈለጋችሁ ማዕከሉ ኢየሱስ ነው። ማዕከሉ ኢየሱስ ነው። ሁለተኛ ለምንድን ነው ኢየሱስ ማዕከላዊ ነው የምንለው? የወንጌል ማዕከል እሱ ስለሆነ። ሁለት
ወገኖቼ እግዚአብሔርን ስለማወቅ ስንማር ትዝ ይላችኋል? እስቲ የምታስታውሱ ዶክትሪን ኦፍ ጋድ ስንማር የመጀመሪያ መግቢያችን እግዚአብሔርን ማወቅ ነበር። እስቲ ትዝ የሚላችሁ እግዚአብሔርን ማወቅ ነበር። እግዚአብሔርን ማወቅ የህይወት ሁለንተና ነው የተማርነው። የህይወት ግብ፣ የህይወት ሁለንተና እግዚአብሔርን ማወቅ ነው። ለምንድን ነው ኢየሱስ ዋና ነው የምንለው? ለምንድን ነው ኢየሱስ ክርስቶስ ሴንትራል ነው የምንለው? እግዚአብሔርን ማወቂያው ብቸኛ መንገድ ስለሆነ ዳን። በሌላ አገላለጽ ወደ እግዚአብሔር መድረሻው ብቸኛ መንገድ እሱ ስለሆነ እግዚአብሔር ማወቅ ፈልጋለሁ ካለ ሰው መንገድ አለ፣ ግን አንድ ብቻ ነው። መንገዶች የለውም። ኢየሱስን ካጣኸው ለሰን እግዚአብሔርን አጣኸው። ራኬት እያዞርክ ነው። እቺ ራኬት ባገኛት በጣም ያለ ቦል እውነት እግዚአብሔር የለም። You miss the ball, you miss the game. You miss the ball, you miss the game. You lose the game. ኳስ በሌለበት ጨዋታ እንደሌለው ኢየሱስ በሌለበት ወደ እግዚአብሔር መድረስ የለም ብለን እናምናለን። መጽሐፉ ያስተምረናል። የለም ቀልድ የሌለው በኢየሱስ እኮ ለዚህ ነው ካጣኸው ሁሉን አጣኸው። ሚስም አንድ አባባል አለ ከጥንትም ጀምሮ ከግሪካውያኑ ጀምሮ ሮማውያኑ መንገዶች ሁሉ ወደ ሮም ያደርሳሉ የሚል መንገዶች ሁሉ ወደ ሮም ያደርሳል። የሮማውያኑም ዓላማ እሱ ነበረ፣ ሮምን የሁሉ መዳረሻ ማድረግ እና የዚያን ጊዜውን ካርታ ስታዩት አሁንም ድረስ መንገዶች ሁሉ ወደ ሮም ናቸው። ከዚህም ተነስተ ሮም ትደርሳለህ። ግን የመንገድ ስራ ብቻ ሳይሆን ፍልስፍናም ጭምር ነበር። ወዘ ፊሎሶፊ ፍልስፍናውን ነው ስትራክቸር ውስጥ ያመጡት። መንገድ ሁሉ ወደ ሮም ያደርሳል ነው። እንስትሩ አሰራሩ ልክ እንደዛ ነውና ሄደ እንደምንም ብለህ ሄደ በዚህም ሄድክ በዚያም ሄድክ ሮማ ትደርሳለህ። ባት ፍልስፍና ሆነ። በኋላ ፍልስፍና ሆነ። በዚህም ሄድክ በዚህም ሄድክ ትሩዝ ላይ ትደርሳለህ። ኦር ሃይማኖት ሆነ። ቀስ እያለ አሁንም ድረስ ሃይማኖት ሆነ። በዚህም ብትሄድ በዚያም ብትሄድ አንዱ አምላክ ጋር ትደርሳለህ። መንገዶች ሁሉ ወደ አምላክ ያደርሳሉ። መጽሐፍ ቅዱስ ምን ያስተምረናል? አያደርሱም። ለሮም ይሰራ ይሆናል፣ ለእግዚአብሔር አይሰራም። ወደ እግዚአብሔር ብዙ መንገድ አልተበጀም። ሶሪ እግዚአብሔር ራሱ ወደ ራሱ መድረሻ ብዙ መንገድ አልቀየሰም። ልስን ወገኖቼ፣ ወደ እግዚአብሔር መድረሻ ብዙ መንገድ የለ። ወደ እግዚአብሔር መድረሻው መንገድ ብቸኛው አምላክ ሰው አምላክ የሆነው ኢየሱስ ክርስቶስ ብቻ ስለሆነ ነው ሴንትራል ነው የምንለው። ናው ወደ ሮሜ ምዕራፍ 1 ልመልሳችሁ። ሮሜ 1 ካስታወሳችሁ ለእግዚአብሔር ወንጌል ተለየ ጳውሎስ። ትዝ ይላችኋል። ይሄ ወንጌል በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ደግሞ ከሙታን በመነሳት የእግዚአብሔር ልጅ ስለሆነው ስለማን ነው ተናገሩ? ስለ ልጁ ነው። እርሱም ማን ነው? ኢየሱስ ክርስቶስ ነው። ግን ቁጥር 5 ላይ ሲደርስ ተመልከቱ። ቁጥር 5 ላይ ሲደርስ ቁጥር 5 እና 6 በእርሱም throughም በክራይስት በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ጸጋንና ሐዋርያነትን ተቀበልን። በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። ምንድነው የሚለን? ወንጌል ኢየሱስ ብቻ ነው ይልና ወረድ ሲል በእርሱ በኩል ነው በእናንተ በአሕዛብ መካከል
ከእምነት የሚነሳ መታዘዝ፣ በእምነት የሚገኝ መታዘዝ፣ የመታዘዝ ህይወት፣ የተለወጠ ህይወት ኦር መጠራት፣ የእግዚአብሔር መሆን፣ የክርስቶስ መሆን። በሌላ አገላለጽ መዳን is through him። በእርሱ ነው መዳን። በእርሱ ነው ከእምነት የሚነሳ መታዘዝ የሚመጣው። በእርሱ ነው የተጠራችሁት። በእርሱ ነው የእግዚአብሔር ልጅ የሆናችሁት። አጌን you miss him፣ you miss የእግዚአብሔር ልጅ መሆንን። ለምን? ወደ እግዚአብሔር መድረሻው መንገድ እርሱ ስለሆነ ዮሐንስ 14 መሳሰሉ ጥቅሶችን በእኛ ሀገር የጴንጤ የሞቅታ ጥቅሶች ያረጓቸዋል። እኛ ሀገር ብቻ ነው ማለቂያ የሌለው ማት ነገር ያለው እኛ ሀገር ብቻ ነው። ብርቅዬ እንስሳት ብቻ ሳይሆን ብርቅዬ ዶክትሪኖች አሉ። ኢትዮጵያ ብዙ ኢንደሚክ አኒማልስ አሏት፣ በሌላ ሀገር የማይገኙ በርድስ፣ ዋሊያ፣ አይቤክስ ምናምን ብርቅዬ አስተምሮ አላት። እንኮራባቸዋለን። ደግሞ መኩሪያ ናቸው ለብዙ ሰው እና ይነግራል እንትኑን ዶክትሪኑን። የትም አይገኝም። የትም ባይገኝና እውነት ሆኖ ቃሉ ላይ ቢገኝ እንደ ኢትዮጵያውያን እናምናለን። የትም ሀገር አሜሪካ ባያምነው፣ ስዊድን ባያምነው፣ ጋና ባያምነው እዚህ ውስጥ ብናገኘው እናምነው ነበር። የኢትዮጵያውን ጋና የለ፣ ሌላ ዓለም የለ፣ እዚህ ዓለም የለ። እንዴት ነው ሰው የሚኮራው? የኛ አድርጎ አንዳንዱ ዮሐንስ 14 ምናምን ብሎ ቀልዶባችሁ እንደሆነ ዮሐንስ 14 6-9 የኢትዮጵያ ኢቫንጀሊካል ጴንጤዎች የተናገሩት አይደለም። ኢየሱስም አለው ይላል ቶማስ። እስቲ ኢየሱስም አለው በሉ ፕሊስ በሉታ። ማን አለው? ለምንድን ነው እኛ በጣም የምንሰብከው ይሄንን ጥቅስ? ኢየሱስም አለ። እንዴ ትቀልዳለህ እንዴ? ማይ ፍሬንድ በህይወት ጨዋታ አለ እንዴ? የብዙ ወጣቶች ደም ይጠብቃችሁ ይሆናል። ኔክስት የብዙ መጽሐፍ ቅዱስ ሳያነብ ገደል የከተታችሁት ህዝብ ይጠብቃችኋል። እንዴት ነው የምታወራርደው? አንተ አሁን እንዴት አድርገን ነው ሂሳብ የምናወራርደው? ይሄን የአንድ ዲኖሚኔሽን ዘመን አመጣሽ ፍልስፍና ነው ብለህ እንዴት አድርገን ነው ፊቱን የምናየው? ያለውን ኢየሱስን መንገድም እውነትም ህይወትም how are you going to face him? ምን አለ? እኔ ወንጌል እኔ ብሎ ነው የሚጀምረው ኢየሱስ። እኔ መንገድና እውነት ህይወትም ነኝ። መንገድ እውነት ህይወት እኔ ነኝ። መንገዱ እሱ ነው፣ መድረሻውም እሱ ነው። መንገድ ጠቋሚ አይደለም ኢየሱስ፣ መንገዱ ነው። ስትደርስ ደግሞ ህይወት እሱ ነው። ኦኬ መንገድና እውነት ህይወትም እኔ ነኝ። እንዴት አድርጎ ያብራራልን? በእኔ በቀር ወደ አብ የሚመጣ የለም። እሺ በግሪክ በላቲን በእንግሊሽ በምናምን ትራንስሌሽን ብናየው ይሄ ጥቅስ ምንድን ነው የሚለው? በእኔ በቀር፣ በሌላ አገላለጽ በእኔ በኩል ካልሆነ በቀር I am not ashamed of the gospel ይላል ጳውሎስ። በወንጌል አላፍርም ይላል። በወንጌል አናፍርም። ምንድን ነው ወንጌል? በእኔ ካልሆነ በቀር መግቢያው እሱ ነው፣ በሩ እሱ ነው፣ መንገዱ እሱ ነው፣ እግዚአብሔርን ማወቂያው እሱ ነው። መንገዶች ሁሉ ወደ ሮማ አያደርሱም፣ ኢየሱስ ብቻ ያደርሳል። እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። እንዴ ካሁንም ጀምራችሁ አላቸው ደቀ መዛሙርቱ ታውቁታላችሁ። እንዴት አይታችሁታላ? የታየ ነው እንዴ? አብን አሳየን እንጂ የታየ ነው። ኧረ ሌላ ቦታ መሄድ የለባችሁም። ሌላ መንገድ የለውም። ሌላ ቦታ መሄድ የለባችሁም። ቁጥር 9 ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከኔ ጋር ስትኖር አታውቀኝም? ምን አለበት እኛ የወንጌል አስተማሪዎች ይሄንን ብናውቅ። እስቲ ስማችሁን አስገቡ። አንተ ማሙሻ ይህን ያህል ዘመን እየሰበክ አታውቅም?
እርሶ ጋሽ እንትና የሁሉ ነገር እያወሩ ነው። የተከበሩ ፓስተር የሁሉ እያወሩ እሺ እኔን ያየ እኮ አብን አይቷል። you see me, you see him. You miss me, you miss him. Focus on the ball. እኔን ያየ አብን አይቷል። እንዴት አብን አሳየን ትላላችሁ? እኔ ጋር ካደረሳችሁ አይታችኋል። ማቴዎስ 11:27 ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። መሄጃው ድልድዩ እሱ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለው አንድ ልጅ እርሱ ተረከው። ወደ እግዚአብሔር መድረሻው መንገድ እርሱ ብቻ ስለሆነ why is ኢየሱስ very central? የለም ሌላ መንገድ፣ የለም ሌላ መንገድ። ሐዋርያት ሥራ ምዕራፍ 4 የሚሳለቁበታል። ሐዋርያቱ የሰበኩት መዳን በሌላ በማንም የለም። መዳን በሌላ በማንም በምንም አይደለም። በነገራችን ላይ አሁን እያወራለሁ የዘባተ ፐርሰን በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም አንድ ብቻ፣ እሱም ኢየሱስ ክርስቶስ ነው። ምን ማለት ነው መዳን በሌላ በማንም የለም? መጀመሪያ ምናልባት ያልተግባባ ነው መዳን የሚለውን ዲፋይን ማድረግ ይሆን? ሐኪምም ያድናል ይላሉ አንዳንድ ሰዎች። ስለዚህ እያወራን ነው እንዴ? ኢየሱስም ያድናል፣ ሐኪምም ያድናል። ፓራሴታሞልም ያድናል። ኦኬ ሶ ዲፋይን ማድረግ ያስፈልጋል መዳንን። የራስ ምታት መሻል እሱ መሻል ነው። ከዚህ ቁስል መዳን እሱ ቃል እሱን ስለምንጠቀምበት ነው። ሳልቬሽን እና ሂሊንግ እንዴት እንደምናደርገው አላውቅም። ይሄ እሺ ሂል ያደርጋል፣ ሐኪም ያድናል ማለት ቃሉን ግን ሌላ ነገር መፈለግ የለብንም። አሁን ለመዳንም መዳን ለቁስልም መዳን ፌር ነው። ይሄኛው መዳን እኮ ሌላ ነው። ይሄኛው መዳን እኮ ቁስል አይደለም። ይሄኛው መዳን እኮ የኃጢአት ደሞዝ ሞት ነውና ነው። ይሄኛው መዳን እኮ ከኢተርናል ሴፐሬሽን ከእግዚአብሔር ጋር እግዚአብሔር ሰውን ለልጅነት አብሮ ለመሆን ለግንኙነት ፈጠረው። ኃጢአት ሲሰራ ዘፍጥረት 3 ጀምሮ ገመዱ ተበጠሰ፣ ከእግዚአብሔር ጠፋን። ወደ እግዚአብሔር መግባት አንችልም ኃጢአተኞች ስለሆንን። ልብስ ያስፈልገናል፣ የቅድስና ልብስ ያስፈልገናል፣ ድልድይ ያስፈልገናል። ራሳችን ዋክኢን ማድረግ አንችልም። እግዚአብሔር ዋክኢን ሬስቶራንት አይደለም። ኖ ወደ እግዚአብሔር ህልውና፣ ወደ ቅድስና ጎዳናው፣ ወደ ራሱ ወደ ክብሩ ወደ እግዚአብሔር መድረሻ መንገድ ያስፈልጋል። ዝም ብለህ ዋክኢን አታረግም። ድልድይ ያስፈልገዋል፣ መሰላል ያስፈልገዋል፣ መግቢያ ያስፈልገዋል። 60 መሰላል አላቆመም እግዚአብሔር። አንድ መሰላል የሰው ልጅ ለያዕቆብ የታየው የሰው ልጅ ለያዕቆብ የታየው መሰላል የሰው ልጅ መሰላሎች የሉም። ወደ እግዚአብሔር መድረሻ አንድ ነው ያለው ኢየሱስ ክርስቶስ። እሱ ነው መዳን ማለት፣ ወደ እግዚአብሔር ሲገባ ማለት ነው። ኃጢአተኛው ወደ እግዚአብሔር እንዴት ብሎ ይግባ? ዘው ብሎ ይግባ አይችልም። ታዲያ በዛኛውስ አይችልም፣ በዚህኛውስ አይችልም። ኢየሱስ እኔ በር ነኝ ብሎ እንዳላስተማረ ታውቃላችሁ? እኔ በር ነኝ አይደለም፣ ብዙ በሮች ስላሉ እኔ በር ነኝ አይደለም ያለው። በሩ yes በሩ there is one ካጨበጨባችሁ በደንብ ነው ማለት የእውነቴን ነው። ሀፋርትድ እንዳትሆኑ ማለት ነው። የእውነት እኔ በር ነኝ። ይኸኛውን በር አለ፣ ይኸኛውን በርም አለ፣ ይኸኛውን በርም አለ፣ ይኸኛውን በርም አለ። እሱም በር ነው።
በሩ the door ወደ እግዚአብሔር መድረሻ በሩ I am the door። ለዚህ ነው ኢየሱስ ሴንትራል የሆነው። የመዳናችን ዋና ነው። ወደ እግዚአብሔር መድረሻችን ዋና ነው። የእግዚአብሔርን የምናውቅበት መንገድ ዋና እሱ ስለሆነ ነው። ሶስተኛው ምክንያት ልንገራችሁ። ሶስተኛው ምክንያት የወንጌል ማዕከል ኢየሱስ ስለሆነ ነው። ወደ እግዚአብሔር መድረሻ መንገዱ ኢየሱስ ስለሆነ ነው። ሶስተኛ ግን ወንድሞች እናቶች፣ ይሄም በጣም ማወቅ በጣም ጥሩ ነው። የእግዚአብሔር ኃይል፣ የእግዚአብሔር ስራ መገለጫው መንገድ እሱ ስለሆነ ነው። የእግዚአብሔር ኃይል የሚገለጠው is through him በክርስቶስ እግዚአብሔርን ኃይል እንዴት ነው ኤክስፔሪየንስ የምናደርገው? በክርስቶስ። ሰው ቀጥታ እግዚአብሔር ኃይል ጋር ኤክስፔሪየንስ ሊያደርገው አይችልም። አንችለውምም ሊያስፈልገናል የሆነ አሁን መብራት ኃይል ፕሮዲስ የሚያደርገውን ከህዳሴ የሚመጣውን ኃይል እኮ ቀጥታ ቢለቀቅ እኮ አንችለውም። በሆነ ነገር አልፎ ሲመጣ ግን ይሄው ኤክስፔሪየንስ አደረግ ነው። አልፎ መምጣት አለበት። የእግዚአብሔር ኃይል ያለፈው በክርስቶስ ነው፣ የሚያልፈው በክርስቶስ። ኤቭሪቲንግ የሚሰራው እግዚአብሔር በክርስቶስ ነው። ኑ ወደ ኢየሱስ ወገኖች። ኤቭሪቲንግ የሚሰራው እግዚአብሔር በክርስቶስ። በመጀመሪያ in the past በፊት፣ ለምሳሌ በፊት when we think of the past እግዚአብሔር ባለፈው ለምሳሌ you go back ኃይሉ የተገለጠበት አንደኛው ትልቁ ስራው ፍጥረት ነው፣ ክሪኤሽን። እና ያኔ ኢየሱስ ነበር ኦፍ ኮርስ የዘላለሙ አምላክ የዓለማት ፈጣሪ እግዚአብሔር in the past ፍጥረተ ዓለሙን የሚታየውንና የማይታየውን እንዴት ፈጠረው? በክርስቶስ። are you telling me ዘፍጥረት አንድ ኢየሱስ ነው? yes ከየት አገኘ ነው? አንድ ሁለት ቃሎች ብቻ ላንብብላችሁ። ቆላስይስ ምዕራፍ 1 ቁጥር 15 እስከ 17 ፍጥረት። በጣም የሚገርመኝ ስለ ፍጥረት ሳስብ ወገኖቼ ቢሊየንስ ኤንድ ቢሊየንስ ኦፍ ስታርስ ኤንድ ጋላክሲስ ምናምን ይኸው አሁንም ማት እየሰማን ነው አሉ። እነሱን ሁሉ የፈጠራቸው ብቻ ሳይሆን አጣብቆ የያዛቸው እሱ ነው። ደስ ያርጎ ሰብስቦ የያዘው እሱ ነው። አንድ ኃይል መኖር አለበት። ደስ ያርጎ የያዘው በሮ እንዳይሄድ አንድ ክብ አድርጎ ይሄንን ሁሉ ቢሊየንስ አንድ ክብ አድርጎ እርስ በርስ ያዞረዋል፣ ይሽከረከራል፣ ምህዋሩን አይለቅም፣ ርቀቱን ጠብቆ የሆነ ነገርም አለ ያጣበቀው። ማን ነው? ቆላስይስ 1:15 እርሱ ኢየሱስ የማይታይ አምላክ ምሳሌ ነው። የማይታየው አምላክ ታይቶ ነው፣ እንመጣበታለን። ይሄን ስለ ክርስቶስ አምላክነት ስንማር የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ዘ ፈርስት ቦርን እናየዋለን። ይሄ ፍጥረት ሁሉ በፊት በኩር ነው የሚለውን ጆባ ዊትነስ የሚባል ከአሪዮስ የመጣ ዶክትሪን አለ፣ ታውቃላችሁ። አሪዮስን አይተነው ነበር፣ ግን ከጆባ ዊትነስ ጋር እንደሚገናኝ ሳልነግራችሁ ረሳው የዛን ቀን። ዛሬ ልንገራችሁ። ውጉዝ ከም አሪዮስ የተባለው ማለት ነው። አሪዮስ የእግዚአብሔር ልጅ ፍጡር ነው ብሎ ያመነው ማለት ነው። ትዝ ይላችኋል ትምህርተ እግዚአብሔር ስንማር፣ ስለ ሥላሴ ስንማር ፍጡር ነው፣ ከሱ ነው የመጡት እና የተወገዘ ነው። ፍጡር ነው እግዚአብሔር ልጅ ራሱ እንትን ሳይሆን እሱ የተለየ ፍጥረት ነው የእግዚአብሔር ብሎ አንዱ የሚጠቅሰው ጥቅስ ከፍጥረት ሁሉ በኩር ነው። በኩር ነው የሚለውን የመጀመሪያ ልጅ አድርጎ ልክ እንደኛ ነው የሚያስበው። መጀመሪያ ላይ የተወለደው መጀመሪያ ያልተወለዱ ብዙ በኩሮች እንዳሉ አያውቅም። ብኩርና ስልጣን ነው፣ ብኩርና ሶርስ ነው። እንመጣበታለን። ጆባ ዊትነስ የሚባለው የይሖዋ ምስክሮች ምናምን የሚባሉ እነሱ ናቸው። ሁሉ ተመልከቱ፣ ሁሉ በእርሱና ለእርሱ ተፈጥሯል። ሁሉ በሉ በማን ተፈጥሯል? አይገርም? ሁሉ በእርሱ እና ለእርሱ ተፈጥሯልና እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ያስገርመኛል። ግጥም ብሎ ፍጥረት ይኖራል። ግን መስቢት እኔ እኮ ሁሌ እንደምነግራችሁ ነው። እንደው ሰው ኤቲስት ሲሆን እምነትህን አደንቃለሁ ማለት እኮ በጣም ጥሩ ነው። እውነት እንዴ! አማኝነት እኮ ቀላል እምነት ነው። ይሄን ሁሉ ያጋጠመው አንድ ፓወር አለ። እሱም ፐርሰን ነው፣ ክራይስት ነው።
ዝም ብሎ በቻንስ እንደዚህ ሰው እንዴት ቢሊየንስ ኦፍ ነገሮች ስራ አጠብቀው ያለ ፖሊስ? እኛ እንኳን 3 ስንሆን ፖሊስ ያስፈልጋል እኮ ስራ አጠብቀን እንድንይዝ። ያለ ፖሊስ እኮ ዋይልድ ነን እኛ። 30 ስንሞላማ ደንበኛ ፌደራል ያስፈልጋል። ሰልፍ ማን ጠብቅም? ሰልፍ ጠብቀህ የምትሄደው አንዳንድ ጊዜ የክፍል አለቃ ሲኖር ነው። አለቃ ከሌለ ይበተናል። አለቃ የሌለው ይበተናል። እረኛ የሌለው ይበተናል። እንዴት የሁሉ ቢሊየን ዝም ብሎ ፈሳስ ብሎ ሳይጋጭ ሳይላተም የሁሉ ጃያንት ዝም ብሎ ያለ ፖሊስ? አረ ፖሊስ አለ ይላል ጳውሎስ። ማን ነው የፈጠረው? አልለቀቀውም። ምን አድርጎታል? አጋጥሞ ስርዓት አስይዞታል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የፍጥረት ኃይል መገለጫ፣ የፍጥረት ኃይል መገለጫ። ይህን ከዚህ በፊት አይተነዋል። ዕብራውያን 1:1-3 እንደዛው ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ኃይሉ የተገለጠው በክርስቶስ ነው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ያኖራቸዋል። ፈጥሯቸዋል፣ በስልጣኑ ጋር እየደገፈ ያኖራቸዋል። when we think of the past የጥንቱን ስናስብ ወደ ኋላ ስንመለስ ኃይሉ የእግዚአብሔር የተገለጠው በክርስቶስ በኩል። አሁንም በቀጣይነት ኃይሉ የሚገለጠው እየተገለጠ ያለው በክርስቶስ በኩል። እንዲያው ፍጥረትን ከፈጠረበት ኃይል በላይ አሁን ኃይሉ እየተገለጠ ነው። እኛን ያዳነበት ኃይል is unbelievable ኃይል ነው። የትንሣኤው ኃይል እኛንም ከሙታን የሚያስነሳን ኃይል unbelievable ኃይል ነው። ሊገመት አይችልም፣ ሊተመን አይችልም። አሁንም የኪዳኑ መካከለኛ እርሱ ነው። አሁንም የሰውና የእግዚአብሔር መካከለኛው እግዚአብሔር ነው። አሁንም በእርሱ በኩል ነው የሚሰራው እግዚአብሔር። በልጁ በኩል ብቻ ነው የሚሰራው። በልጁ በኩል ነው ኃይሉ የሚገለጠው። ሲያድን በማን በኩል? በክርስቶስ። ኤፌሶን ምዕራፍ 1 በክርስቶስ መረጠን፣ በክርስቶስ ኃጢአታችንን ይቅር አለ፣ በክርስቶስ አዳነን፣ በክርስቶስ። መዳን መገለጫው ኢየሱስ፣ ማለፊያው የእግዚአብሔር ኃይል። አሁን የፍጥረት ሲፈጥር የመፍጠር ኃይሉ በማን ተገለጠ? በክርስቶስ። አሁን ሲያድን የማዳን ኃይሉ በማን ተገለጠ? በክርስቶስ። አንደኛ ጢሞቴዎስ ምዕራፍ 2:5 አንድ እግዚአብሔር አለና። ብዙ ሰው ይሄንን ያምናል። ልክ ነው። አንድ አምላክ አለ። ቀጥሎ ለምንድን ነው የማታነቡት? አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛ ደግሞ አንድ አለ። 60 የሉም፣ አንድ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ። ፔሬድ። ሌላ የተደበቀ ሚስጥር ትርጉም አለው ምናምን ብላችሁ እንትን አታርጉን። ለእኛ ላልተማርነው ራሱ ማይማን ለሆነው ራሱ ግልጽ ነው። እውነት ከጥበበኞች ሰውረህ ብሎ ያሰበው እኛን ሳይሆን አይቀርም። አንድ ጊዜ ኢየሱስ ይሄንን ሁሉ ከጥበበኞች ሰውረህ ለእነኚህ ስለገለጠ እኛን እነኚህ አለን። ተመስገን። እናንተ አልገባችሁም። ሌላ የተሰወረ ሚስጥር አለው። ምን ይላሉ ጥበበኞች? ቀጥሉ። እነኚህ ስለገለጥክላቸው አመሰግናለሁ። ምን ገለጠልን? አንድ እግዚአብሔር አለ። ሌላ ሚስጥር ትርጉም የለውም። ምንድን ነው? አንድ እግዚአብሔር አለ። እሺ፣ በእግዚአብሔርና በእኛ መካከል ደግሞ ሰው የሆነ አንድ መካከል ሌላ የለውም። ሐዋርያት ሥራ ምዕራፍ 4 ነው ቅድም የጠቀስኩላችሁ ቁጥር 12። መዳን በሌላ በማንም የለም። በቃ የማዳን ኃይሉ እግዚአብሔር የሚገለጠው በክርስቶስ። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች አንድ። እኔ የሚገርመኝ ትላንት የፍጥረት ኃይል የተገለጠው በክርስቶስ ነው። ዛሬ የማዳን ኃይሉ የሚገለጠው በክርስቶስ ነው። ወደፊት in the future ምንድን ነው የሚሆነው? የእግዚአብሔር ኃይል በክርስቶስ ሲገለጥ እናያለን። ሊስን ወንድሞቼ፣ የእግዚአብሔር ኃይል ወደፊት ምን ይሆናል? የእግዚአብሔር ኃይል በክርስቶስ ሲገለጥ እናያለን። ብዙ ነገር በመሃል ሊሆን ይችላል፣ ግን መጨረሻ ላይ የምናየው የጌሙ መጨረሻ የእግዚአብሔር ኃይል ስሩ ክራይስት ሲገለጥ። በመካከል ብዙ ድራማ ይፈጠር ይሆናል። ብዙ ጦርነት፣ እንትና ሊጨርሰን ነው እያለን እንኖር ይሆናል። በእንትና በኩል የሆነ ነገር ልንሆን ነው የእንትና ምናምን። ተረጋጉ ይልሃል። what is going to happen? ጠቅላላ ነገሮች በሙሉ under his power
ሐዋርያው ጳውሎስ ኤፌሶን 1:9-10 ላይ ኤፌሶን ምዕራፍ 1 ቁጥር 9-10 በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር ብዙ ክርስቲያኖች ይህንን እና ምን እንደሆነ እርግጠኛ አይደለም። ሰው በደንብ መስማታችሁ በጣም ጥሩ ነው። የፈቃዱን ምስጢር ከፈለጋችሁ ሹክ ብሎናል። ምን እንደሚሆን ወደፊት የሚሆነውን እኮ ነው። ወደፊት የሚሆነውን ነገሩና ይላል። ለዚህ ነው ተረጋግተው ይኖሩት ታውቃለህ። ሮማ ተነስቶ በቃ ዓለምን እንትን ላደርግ ነው ሲል ተረጋግተው ይሰብካሉ ኢየሱስ። እኛ እኮ ተረጋግተን መስበክ አቃተን። ዓለም አለቀላት ሲሉ አለቀላት እያለ እንትና ሊጨርሳት ነው ሲባል እንትና ሊጨርሳት ነው እያለ ጳውሎስ እንትና ሊጨርሳት ነው ብትለው ይላል። ወደፊት የሚሆነውን ነገሩን አይደል። ተረጋግቶ ባቡር ውስጥ መሳፈር እኮ በጣም ጥሩ ነው። የባቡሩን መድረሻ ነገሩን ባቡሩ በመካከል ይንገጫገጭ ይሆናል እንትን ይሆናል ኒውክሊየር ምናምን ሊል ይችላል። እንትን መድረሻውን ነገሩን ምንድን ነው መድረሻው? በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና። ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው አሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል በቃ ምን ይሆናል መጨረሻ ላይ? ዓለም ጠቅላላ ስርዓቷ በክርስቶስ ተጠቅልላ እናያለን። በክርስቶስ ተጠቅልላ ገዢው ኢየሱስ ሆኖ የእግዚአብሔር ኃይል የእግዚአብሔር የመግዛት ኃይል የመፍጠር ኃይል እንደተገለጠው የማዳን ኃይል እንደተገለጠው ዓለምን ጠቅልሎ የመግዛት ኃይል በክርስቶስ ኢየሱስ ተገልጦ እናያለን። በክርስቶስ በኩል ይገዛል እግዚአብሔር። ጠቅላይ ገዢው ኢየሱስ ነው። እንዲያውም እኛን ምን ይለናል? አስቀድመን የተገዛን ነን። እኛ አስቀድመን ተገዝተናል። ግን ጠቅልሎ በሰማይና በምድር ያለውን በሙሉ ጠቅልሎ የሚገዛበት ፓወር ይገለጣል። በማን በኩል? በክርስቶስ። ኢየሱስ ዋና ነው። ኢየሱስ ወሳኝ ነው። ኢየሱስ ሴንትራል ነው። ቢካዝ የወንጌል ዋና እሱ ነው። ወደ እግዚአብሔር መድረሻው መንገድ እርሱ ነው። የኃይሉ መገለጫ ባለፈውም አሁንም ወደፊትም በሚመጣውም ኢየሱስ ክርስቶስ ነው። ለዚህ ነው ኢየሱስን ማወቅ፣ ኢየሱስን መማር፣ አፔታይታችን መከፈት ያለበት ቁልፉ እሱ ነው ካለን ቁልፉን ለማወቅ he is the key። 60 ቁልፍ የለውም ህይወት። አንድ የሚቀጥለው ሳምንት ብትመጡ 60 ቁልፍ ሰጣችኋለሁ የህይወት። ኪት አምጥተን የምትሰጠን አንድ ነው። ክራይስት የመንግስተ ሰማይ መክፈቻው እሱ ነው። ክራይስት እሱ ማወቅ፣ እሱ መማር፣ ለሱ አፔታይት፣ አምላክነቱ፣ ሰውነቱ፣ ክብሩ፣ ዳግመኛ መጻቱ፣ መሰቀሉ፣ መሞቱ፣ መነሳት። ይሄ እኮ አፔታይታችን የሚከፈትለት ሳብጀክት ማተር መሆን አለበት። ሌላ ምን እንማር ታዲያ? ሌላ ምን ኩሻንኩሽ እንያዝ? የላትም እኮ ዓለም የሚያዝ ነገር። ስትደርስበት ባዶ ነው። ክብር ስትደርስበት ባዶ፣ ስልጣን ስትደርስበት ባዶ፣ ገንዘብ ስታደርስበት ባዶ። እንዴት ነው የሚቻለው የሚለው ያው አንደኛ እንማራለን። እንደዚህ ኢየሱስ አምላክ ነው፣ ኢየሱስ ሰው ነው። this is the text። ግን መጨረሻ ላይ ማትኮር ያለብን ግን የመገለጥ አስፈላጊነትን ነው። just ስቴት አድርጌ ተዋቸዋለሁ ሰዓታችንም ስለሄደ እኔ የምታውቁት ነገር ስለሆነ ኢየሱስን ማወቅ እንዲህ ያለ ትምህርት ይጠይቃል፣ ግን መገለጥ ይጠይቃልና በጸሎት እንድትመጡ ለማበረታታት እኮ ነው። ኢየሱስን ማወቅ ጥቅሶችን ማጋጨት ይጠይቃል። ኦፍ ኮርስ እናጋጫለን ከኔክስት ዊክ ጀምሮ፣ ግን መገለጥ ይጠይቃል። ማቴዎስ 16:17 ያው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ማለት ይሄን ይጠይቃል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው ዝም ብሎ የአእምሮ እውቀትና የጥቅስ ማጋጨት ያመጣው ሳይሆን በሰማያት ያለው አባቴ ስለገለጠልን እግዚአብሔር ይግለጠልን። ክርስቶስን ሪሊ ማወቅ ከእግዚአብሔር ልጆችሽ ከእግዚአብሔር የተማሩ ይሆናሉ አይደል? ከእግዚአብሔር የሚማር ህዝብ ያርጋችሁ እግዚአብሔርና እኛ ክሪስቶሎጂ እንማራለን። ግን ከጸሎት ጋር ብንማር፣ ከጾም ጋር ብንማር፣ ስለ ኢየሱስ ማወቅ ብቻ እንዳይሆን ከእርሱ ጋር መገናኘት እንዲሆን ቅድም ያልኳችሁ ቴክስት ሉቃስ 10 ላይ ያለው ነው። ኢየሱስ በመንፈስ ቅዱስ ሐሴት አደረገና የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ብሎ ወደ ደቀ መዛሙርቱ ዞረ ይላል። እናንተ የምታዩትን ብዙ ነቢያት ሊያዩ ፈልገው ነበር፣ አላዩም። እናንተ ግን አያችሁት፣ ገለጠላችሁ። እግዚአብሔር የመገለጥ አምላክ። አንድ ጸሎት ይጸልያል ጳውሎስ ኤፌሶን 1:17 ላይ 1:17 ለክርስቲያኖች ያውም የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይላል። እርሱን የማወቅ ጥበብና መገለጥን የበለጠ እንድታውቁት ጥበብና መገለጥን
እንዲሰጣችሁ። እንማራለን፣ እናጠናለን፣ እናነባለን፣ ጥቅሶች እናያለን፣ ግን ከሁሉ በላይ እንጸልያለን። ቢኮዝ ኢየሱስን ማወቅ መገለጥ ስለሆነ። ልጨርስና አንድ ሁለት ነገር ልበላችሁና አልጨርስ። ወገኖቼ ለአንድ ነገር ጸልዩሽ። እውነት ክርስቲያኖች ወንድሞች እህቶች የምትሰሙኝ ኦንላይንም የምትሰሙኝ እግዚአብሔር የበለጠ ማይቋረጥ ክርስቶስን የማወቅ ጥማት እንዲሰጥ። እኔ ምንም ቃል የለኝም ይሄንን የምሰብክበት። ለአንድ ነገር ብቻ ለመኖር ጸልዩ እስቲ ወገኖች። ለአንድ ነገር ብቻ to know him ማይቋረጥ ደህንነት ትምህርት ጨርሻለሁ ሳይሆን to know him። ሰው እንዴት ፍላጎቱ አይቀንስም? ጳውሎስን ስታስቡት ሰው እንዴት ጨርሻለሁ አይልም? ጳውሎስ የመሰለ ሰው በሃይማኖት እያለ ብዙ ነገር ኤክስፔሪየንስ ያደረገ ሰው ወደ ክርስቶስ ሲመጣ ደግሞ ደማስቆ መንገድ ላይ ያየው ሰው ፊልጵስዩስ 3 ላይ እንደዚህ ይላል ቁጥር 10 ጀምሮ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው ማኝ ኤቭሪቲንግ የሚያየው በክርስቶስ መነጽር ነው ጳውሎስ። ኤቭሪቲንግ እርሱን ለማወቅ ከረዳኝ አሟሟቴ እንኳን እሱን መምሰል ካለበት አምሬዲ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም። ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ። ቸርች በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። ዳትስ ክራይስት። ቁጥር 15 እንግዲህ ፍጹማን የሆንን ሁላችን ይህን እናስብ። ፍጹማን የሆንን ሁላችን ይህን እናስብ። ከፍ ያለውን አስብ። ቸርች በቃ አውቀን የጨረስን መሰለን እኮ። ሃንገር የለም፣ ተርስት የለም፣ ረሃብ የለም። ላውቅ እፈልጋ እኛ እንደጨረሰ ሰው ጥቂት ጥቅሶችን ስላወቅን የጨረስን ለመሰለን እግዚአብሔር መዝጊያችንን ያንሰው። አሁን ካፕ የተደረግንበት ገና ነው። ክርስቶስን ማወቅ ያብዛላችሁ። ግን ክርስቶስን ስናውቅ በቃሉ፣ ክርስቶስን ስናውቅ በመገለጡ እግዚአብሔር እንደገለጠው ነው ማወቅ ያለብን። እግዚአብሔር እንደገለጠው ለማወቅ ወንድማችን ዳኒ እንደዘመረው እግዚአብሔር እንደተረከው ለመሰላችሁ ወገኖች፣ በጣም ብዙ ሰዎች ኢየሱስን በጣም ጋሽ ንጉሴም ነገር ሆነ ሃይማኖቶች ኢየሱስን ዝም ብለው አይተውትም። ዝም ብሎ የሚተወው የለም አላ ዝም ብሎ የሚተወው የለም። ምንድነው የሚያደርጉት ያላችሁ እንደሆነ ሃይማኖታዊ ፍልስፍናቸውን ፊት እንዲያደርግ ያደርጉታል። ጠረባው ለማስገባት ይሞክራሉ። እኛ አብጃት የተባልነው ገነትን ነው። ኢየሱስን አናበጃጀውም። እንደወረደ ነው በቃሉ እንደተገለጠው ፎርጂድ ያልሆነ ሰው ሰራሽ ያልሆነ በቃሉ እሱን እንማራለን። ከኔክስት ዊክ ጀምሮ ማንነቱን፣ ስራውን ተጠምተን እንድንመጣ። የዘመኑ ክርስቲያኖች በጣም ብዙ ነገር ያስፈልገናል። መወቀስ፣ መገሰጽ ያስፈልገናል። ሰው እንዴት ወደ ብዙ ነገር ይሄዳል በአንድ ጊዜ? አዚም ይለዋል ጳውሎስ ገላትያ ላይ። ዘኦንሊ ምስጋና የሌለበት ደብዳቤ ገላትያ እንደሆነ አውቃችኋል። ከሰላምታ ወደ ጠራዋ ነው የሚገባው። ዝም ብላችሁ ልብ ብላችሁ። ቆሮንቶስ እንኳን ተመስግናለች። ቆሮንቶስ ያ ሁሉ ችግር እያለ አንዳች የጸጋ ስጦታ አይጎድልባችሁም፣ ያለ ነቀፌታ ሊያቆማችሁ ይችላል። ብዙዎቹን ስለ እምነታችሁን ሰምቼ በጣም ተደስቻለሁ፣ እንትናችሁን ሰምቼ። አንድ ምስጋና የሌለው ገላትያ ነው። በሃይማኖት ካባ የተሸፈነው ሰው ቢሆን የሚያመሰግነው ስነ ስርዓት የምትለውን ማለት ነው። የማታስተውሉ የገላትያ ሰዎች ብሎ እንደሚጀምር ታውቃለህ። ከሰላምታ በኋላ ምንም ምስጋና የለም። ምን ምስጋና አለው ሰው ኢየሱስን ሁለተኛ ካረገ? አለ እኮ ግን ሁለተኛና ሶስተኛ አድርጎ
በስርዓት በግርዘት በምናምን ነው መዳን ብሎ የእግዚአብሔር ኃይል መገለጫ ብዙ መንገድ አለው ብሎ የገላትያ ማታስተውለው የገላትያ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ ማን ነው ያስጠነቆለባችሁ የሚል አንድ ትርጉም አለ። እውነት ቢዊችድ እሱ ነው አይ ቲንክ ትክክለኛው ትርጉም። አይ ቲንክ ሕያው ቃል ነው ምናምን የምትባል አንድ ትርጉም ነበረች። ማን ነው ያስጠነቆለባችሁ? ጥንቆላ ካልሆነ ሰው እንዴት ባንዴ ዘወር ይላል ከክርስቶስ? እኔ ጳውሎስ ቢያገኘን ለኢትዮጵያ ቸርች መልእክቱ ይሄ ነው ብዬ ነው የማምነው። በጥቂት ዓመት ማን ነው ቢዊች ያደረጋችሁ? የኛ ዌስት አፍሪካ ነው። እውነት መጀመሪያ በቲቪ በኋላ ከዚህ እየሄዱ በቀቧቸው ሰዎች እኛ አዚም ያደረገብን እናውቀዋል። ቁሳቁስ ላይ እንድናተኩር፣ ጨርቅና ራፊ እንድንገዛ፣ ዘይት እንድናንጨረጭር። ሰው እንዴት ከክርስቶስ ላይ አይኑን አንስቶ የብልቃጥ ዘይት ላይ እንዴት ባንዴ እንደዚህ እኮ ባንዴ መሆን አይቻልም። ሳምባዲ አስጠንቅሎብናል። ሰው እንዴት ጠርሙስ ያያል? አንድ ጊዜ ልጆችን ትምህርት ቤት ሳደርስ አንድ ሰው አስቆመችኝና እንትን ሆኖብኝ እንትን ታመሜ ምናምን ስትለኝ እኔ አውዝ ሬዲ ለመጸለይ ምናልባት አኖይንቲንግ ኦይል ይዘህ ከሆነ እንድትሰጠኝ ብዬ ነው። ኦ ማይ ጋድ ይዘው ይዞራሉ ማለት ነው። እንደዚህ ይሄ እኮ ያስጠነቆለብናል። ይሄ እኮ የሚያሰኝ ነው። ምናልባትም እኮ ሳይሰሙ መኖር ሳይሻል አይቀርም። ሰምቶ በአዚም ከመጥለቅለቅ ኢየሱስን ከቦታ ጋር፣ ኢየሱስን ከሰው ጋር፣ ኢየሱስን ከቁሳቁስ ጋር፣ ኢየሱስን ከዘይት ጋር፣ ኢየሱስን ከጨርቅ ጋር፣ ኢየሱስን ከናፕኪን ከተጠረገበት ጋር እናንተን ሳይ ነው ተስፋ ማድረገው። እዚህ ቸርች ስለመጣችሁ ሳይሆን ወጣቱን ኤቭሪ ቸርች ሳየው እዛ እንኳን ያሉት ዘር ነው ሳቲስፋይድ መሄጃቸው ነው። እኛ አንተውን እኔና ከኔ በላይ ያለ ነው ሳምባዲ ቢዊች አድርጎናል። ዞር እንዳትሉ። አጀንዳችን ኢየሱስ፣ ስንሰማ ደስ የሚለን ኢየሱስ፣ የምንዘምረው ኢየሱስ፣ የምናመልከው ኢየሱስ፣ ትንፋሳችን ኢየሱስ። ሌላ ትምህርት የለም ብሎኝ የሚያቅሰው እያለ የለኝም አይኖረኝም። አገልግሎቴ ወደ ሌላ አያድግምሽ። በመካከላችሁ ሳለው ኢየሱስ ክርስቶስ እርሱም እንደተሰቀለ ከዛ ውጪ ምንም ነገር እንዳላውቅ ቆርጬ ነበር ይላል ጳውሎስ። ማለት የወደፊቱንም ያውቀዋል። ወደፊት ወደ አንዳንድ ነገሮች አድግ ይሆናል ብሎ ያስተምራል። ኢየሱስ ክርስቶስ እርሱ ከዚህ ውጪ ሌላ ነገር እንዳቆርጬ ነበር። የቆረጠ የጨከነ ኢየሱስ ብቻ የሚል የኃይሉ መገለጫ፣ የመዳን መገለጫ፣ የወንጌል ማዕከል የሆነው ኢየሱስን አክብረን አስከብረን እናልፋለን። እንጸልይ። ቤተ ክርስቲያን ክሪስቶሎጂካል ናት። ሴንተሯ ክራይስት ነው። ለዚህ ነው ስለ ኢየሱስ የምንማረው። ለዚህ ነው ክሪስቶሎጂ ብለን የምንማረው። ስለ ኢየሱስ የምናምነውን ለማወቅ የምንተጋው ሌላ የለም። እሱ ብቻ ነው። እግዚአብሔር እንደገለጠው እሱን ለማወቅ እንጠማለን። የወንጌል ዋና መልእክት እሱ ነው። ወደ እግዚአብሔር መድረሻው መንገድ እሱ ብቻ ነው። ያለፈውም ያሁኑም የሚመጣውም የኃይሉ መገለጫ መንገዱ ኢየሱስ ነው። ክርስቲያኖች ተደስታችሁ ታውቃላችሁ? ኢየሱስ እንደተደሰተው ኢየሱስን በማወቃችሁ ደስ አለው፣ ሐሴት አደረገ። ለእነዚህ ሕፃናት ገለጥክላችሁ ብሎ እስቲ ዛሬ ከመውጣታችሁ በፊት አመሰግንሃለሁ በሉ። አመሰግናለሁ
ተምረን ተመራምረን የደረስንበት አይደለም ኢየሱስ። ተምረን ተመራምረን የደረስንበት ቢሆን እንኮራለን በዶክትሪናችን። እኛ በዶክትሪናችን አንኮራም። ተገልጦልን ነው፣ ተሰጥቶን ነው፣ በቃሉ አንብበን ነው። የእግዚአብሔር መገለጥ ነው። ክብር ለእግዚአብሔር ይሁን። ብሩክ ትሁን ያቺ ቀን አይናችን የበራባት፣ ብሩክ ትሁን ያቺ ቀን ወንጌል የሰማንባት፣ ብሩክ ትሁን ያቺ ቀን፣ ብሩክ ትሁን ያቺ ቀን ወንጌል የሰማውባት፣ ኢየሱስን ያየውባት፣ ከቃሉ ኢየሱስን ያየንባት፣ ሙሽራው ከሙሽሪት ጋር የተገናኘችባት ብሩክ ናት ያቺ ቀን። ብሩክ ናት፣ ብሩክ ናት። ሰው አረገን ኢየሱስ። ከመሬት አነሳን፣ ሰው ሆንን። ከእርሱ ዞር የማንለው ማን ሰው እንዳረገን ስለምናውቅ ነው። በእርሱ ላይ አንኮራም፣ በእርሱ ላይ አንደርብም፣ በእርሱ ላይ አንጨምርም፣ አቅጣጫ አንቀይርም፣ ሳብጀክት አንቀይርም። ሰው ያረገንን ኢየሱስ እስከ መጨረሻ እናስከብረዋለን። ክብር ለእግዚአብሔር ይሁን። አስጨክነኝ በሉት እግዚአብሔርን። ማይቋረጥ ጥማት እግዚአብሔር ይስጣችሁ። ማይቋረጥ ጥማት፣ ማይቋረጥ ዲተርሚኔሽን ለኢየሱስ። በሌላ ማይተካ፣ በሌላ ማይተካ። ምናልባት አዳዲስ እንግዶች ካላችሁ ምንም እንዳትፈሩ፣ ምንም እንዳታፍሩ። ዛሬ ኢየሱስ ነው ዋናው። የምታፍሩበት ስም አይደለም ኢየሱስ። ዝም ብሎ የሆነ የሃይማኖት አካል የጠራው አይደለም ኢየሱስ። እግዚአብሔር ከላይ የሰጠን መዳኛ ስም ኢየሱስ ክርስቶስ ብቻ ነው። ጌታን ተቀበሉ ምንላችሁ ሳናፍር ነው። ቅዱስ ቃሉ ስለሚል ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ተብሎ እንደተጻፈ ይሄን ኢየሱስ ክርስቶስን እንደ አማራጭ ሳይሆን ብቸኛ መዳኛ ወደ እግዚአብሔር መድረሻ መንገድ መሆኑን ሰምቻለሁ። እርሱን እከተላለሁ፣ እርሱን እቀበላለሁ የምትሉ ዛሬ ዝም ብላችሁ እንዳትወጡ፣ ዝም ብላችሁ እንዳትወጡ። እግዚአብሔር ይወዳችኋል፣ እግዚአብሔር ይወዳችኋል። ወደ እግዚአብሔር መድረሻው ድልድይ ክርስቶስ መሆኑን ነግሯችኋል። ለፍርድ ምክንያት እንዳይሆንባችሁ። አይ እኔ ይሄንን ክርስቶስን የበለጠ ላውቀው ፈልጋለሁ ካላችሁ እጆቻችሁን አንሱና እንጸልይላችኋለን። አላችሁ ለመጀመሪያ ጊዜ ነው የመጣሁት፣ አዲስ ነኝ፣ ስለ ክርስቶስ ማወቅ ፈልጋለሁ፣ ከእግዚአብሔር ጋር መታረቅ ፈልጋለሁ የምትሉ ቶሎ ቶሎ አውጡ እጆቻችሁን። ለእናንተ ነው እግዚአብሔር ያዘጋጀው። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ወደ እግዚአብሔር መድረሻው መንገድ ኢየሱስ ክርስቶስ ብቻ ነው። ክርስቶስ ይጠራችኋል። ወደ ቤተ ክርስቲያን አይደለም የምንጠራችሁ፣ ሃይማኖት እንድትቀይሩም አይደለም የምንጠራችሁ። ክርስቶስ ነው የሚጠራችሁ በቃሉ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ብሏል። እናንተ ደካሞች ኑ ወደ እኔ ብሏል። አላችሁ አዳዲስ ሰዎች እንግዶች ምንም አትፍሩ። ምንም ለማድረግ አይደለም። ድንኳን ውስጥም ካላችሁ ላይኛው ክፍልም ካላችሁ እኔ አዲስ እንግዳ ሰው ነኝ፣ እንደዚህ አላውቅም ነበር፣ የእግዚአብሔር ኃይል መገለጫው ክርስቶስ ነው፣ እርሱን ልከተል እፈልጋለሁ ካላችሁ አንሱ እጆቻችሁን ፕሊዝ። እርሱ በአደባባይ ስለናንተ ተሰቅሎላችኋል፣ ይወዳችኋል። ክርስቶስን እንሰብክላችኋለን። ከእግዚአብሔር ጋር ታረቁ ብለን እንለምናለን። ታረቁ ከእግዚአብሔር ጋር በክርስቶስ በኩል። ካላችሁ ከፍ አድርጉ እጆቻችሁን። ኦንላይን ካላችሁ እየሰማችሁን ከሆነ እያያችሁን ከሆነ ስክሪን ላይ ያለ የስልክ ቁጥር አለ አሁን ይወጣ። እዚህ ስክሪኑ ላይ ስሞቻችሁን ከጻፋችሁ እናገኛችኋለን። በስልክ ቁጥሮቻችን ኮንታክት እናደርጋችኋለን፣ እናስተምራችኋለን። ከገሃነመ እሳት አምልጡ። ከፍርድ ማምለጫው መንገድ ኢየሱስ ክርስቶስ ነው። በእርሱ የሚያምን አይፈረድበትም ይላል። በእርሱ የሚያምን አይፈረድበትም። በእርሱ በማያምን ግን አሁን ተፈርዶበታልና ከፍርድ ማምለጥ እፈልጋለሁ ካላችሁ እጆቻችሁን ከፍ አድርጉ ወይም ስማችሁን ቴክስት አድርጉ፣ እናገኛችኋለን። እግዚአብሔር ስለ ኢየሱስ የተባረከ ይሁን። ሌላ ምን መልእክት አለን? ሌላ ምን መዝሙር አለን? ሌላ ምን መደነቂያ አለን? ሌላ ምን መገረሚያ አለን? እስከ መጨረሻ መገረሚያዬ መደነቂያዬ ኢየሱስ እንዲሆን እፈልጋለሁ የምንል አማኞች ክርስቲያኖች በእግዚአብሔር ፊት ቆመን የመጨረሻ መዝሙር ዘምረን ሪስፖንድ አድርገን ጸልየን ቡራኬ ተቀብለን እንሄዳለን። ስለ ኢየሱስ እግዚአብሔር የተባረከ ይሁን። ጥማትን እንዲጨምርላችሁ ጸልዩ። ጥማትን እንዲሰጠን እግዚአብሔር ጥማትን እንዲሰጠን ኢየሱስን የማወቅ ሬዲነስ እንዲሰጠን ፓሽኔት ሆነን እንድንመጣ እግዚአብሔር የመገለጥን መንፈስ እንዲያበዛልን ዲተርመንድ እንሆናለን። አዚም ከላያችን ላይ የተነሳ ይሁን። በሰፈራችን አይደርስም፣ በአካባቢያችን አይደርስም። አይኖቻችንን ከኢየሱስ ላይ እንድናነሳ የሚያደርግ አዚም በጌታ በኢየሱስ ስም ከላያችን ላይ የተነሳ ይሁን። ሃሌሉያ። መዝሙራችን ኢየሱስ። እጆቻችሁን ከፍ አድርጉ።
እንዳመልከው እንድከተለው እውነት ሕይወት መንገድ ነኝ ያለው ጌታ ኢየሱስ መድኃኒቴ ነው። እንዳመልከው እንድከተለው እውነት ሕይወት መንገድ ነኝ ያለው ጌታ ኢየሱስ መድኃኒቴ ነው። እንዳመልከው እንድከተለው እውነት ሕይወት መንገድ ነኝ ያለው ጌታ ኢየሱስ መድኃኒቴ ነው። እንዳመልከው እንድከተለው እውነት ሕይወት መንገድ ነኝ ያለው ጌታ ኢየሱስ መድኃኒቴ ነው። አንዳንዶቹ ኤልያስ ይሉታል ከነቢያት አንዱ ያደርጉታል። አባቱ ግን እንደገለጸው ጌታ ኢየሱስ መንፈስ ቅዱስ እንደገለጸው ጌታ ኢየሱስ አንዳንዶቹ ኤልያስ ይሉታል ከነቢያት አንዱ ያደርጉታል። አባቱ ግን እንደገለጸው ጌታ ኢየሱስ መንፈስ ቅዱስ እንደገለጸው ጌታ ኢየሱስ እንዳመልከው እንድከተለው እውነት ሕይወት መንገድ ነኝ ያለው ጌታ ኢየሱስ እንዳመልከው እንድከተለው እውነት ሕይወት መንገድ ነኝ ያለው ጌታ ኢየሱስ አንተ መንገድ ነህ ጌታ ኢየሱስ
ኢየሱስ መድኃኒቴ እንዳመልከው እንዳንተ ያለ ስለሌለ ሃሌሉያ ሕይወት መንገድ ነኝ ዋናችን አንተ ነህ ኢየሱስ ኢየሱስ መድኃኒቴ ሁሉም ይደርሳል ካንተ ኋላ ካንተ ኋላ ማንም ይደርሳል ካንተ ኋላ ካንተ ኋላ ምንም ይደርሳል ካንተ ኋላ ካንተ ኋላ ባይደርስም ግድ የለም ካንተ ኋላ ካንተ ኋላ ሁሉም ይደርሳል ካንተ ኋላ ዋናችን አንተ ነህ ማንም ይደርሳል ካንተ ኋላ ካንተ ኋላ ምንም ይደርሳል ካንተ ኋላ ካንተ ኋላ ባይደርስም ግድ የለም ካንተ ኋላ ካንተ ኋላ ዋና ዋና ኢየሱስ ውዱ ነገሬ ኢየሱስ ዋና ዋና ነገሬ ኢየሱስ ውዱ ውዱ ነገሬ ኢየሱስ ዋና ዋና ነገሬ ኢየሱስ ውዱ ውዱ ነገሬ ኢየሱስ ዋና ዋና ነገሬ ኢየሱስ ውዱ ውዱ ነገሬ ኢየሱስ 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 አንተ ኢየሱስ ኢየሱስ ውዱ ኢየሱስ ኢየሱስ አንተ ኢየሱስ ኢየሱስ ውዱ ኢየሱስ ኢየሱስ መኖሬን የወደድኩት አንተ ጋር ራሴን የወደድኩት አንተ ጋር ሕይወቴን የወደድኩት አንተ ጋር ነገሬን የወደድኩት አንተ ጋር መኖሬን የወደድኩት አንተ ጋር ራሴን የወደድኩት አንተ ጋር ሕይወቴን የወደድኩት አንተ ጋር ነገሬን የወደድኩት አንተ ጋር
ኢየሱስ 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 ዋና ነገሬ ኢየሱስ ውዱ ነገሬ ኢየሱስ ዋና ነገሬ ለኔ ኢየሱስ ውዱ ነገሬ ለኔ ኢየሱስ ዋና ነገሬ ለኔ ኢየሱስ ውዱ ነገሬ personal ለኔ ኢየሱስ ዋና ነገሬ ለኔ ኢየሱስ ውዱ ነገሬ ለኔ ኢየሱስ አንተ ኢየሱስ ውዱ ኢየሱስ ካንተ የሚበልጥ ለኔ ማንም የለም። አንተ ብቻ አንደኛ ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም ተባረክልኝ ዘላለም ተወደስልኝ ካንተ የሚበልጥ ለኔ ማንም የለም። አንተ ብቻ አንደኛ ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም ተባረክልኝ
ፐርሰናሊ ለኔ ዋናዬ ነህ። ሃሌሉያ ዋና ነገሬ ነህ። ሜቢ ዋና የሆኑ ነገሮች ካሉ በሕይወታችን እነሱን እየጣለን በቃ ኢትስ ዩ አንተ ነህ ዋናዬ እንበለው። ሃሌሉያ አሁን ኮሚት ማድረግ እንችላለን ሕይወታችንን። በቃ በሕይወቴ ዋና ያረኳቸውን ነገሮች ተዋቸዋለሁ። አሁን ዋናዬ አንተ ነህ፣ ፎከሴ አንተ ነህ ኢየሱስ፣ አንተ ብቻ ነህ። ሃሌሉያ ዋና ዋና ነገሬ ይሄ ኮርፖሬት አይደለም፣ ኢትስ ፐርሰናል። ሃሌሉያ የግል ነው ይሄ ውዱ ነገሬ ለኔ ኢየሱስ ዋና ዋና ነገሬ ኢየሱስ ውዱ ነገሬ ኢየሱስ ዋና ዋና ነገሬ የኔ ኢየሱስ ሁሉ ነገሬ ለኔ ኢየሱስ ዋና ዋና ነገሬ ኢየሱስ ሁሉ ነገሬ ካንተ ውጭ የለም። ኢየሱስ ሁሉ ነገሬ ኢየሱስ ዋና ዋና አንተ ኢየሱስ ውዱ ኢየሱስ እናከብርሃለን እግዚአብሔር አምላካችን፣ እናከብርሃለን ጌታ ኢየሱስ፣ እናከብርሃለን ጌታ መንፈስ ቅዱስ፣ እናከብርሃለን። ክብር ለአንተ እንሰጥሃለን። የሕይወታችን ዋና ነህ። እውነት እስቲ እግዚአብሔር የተናገረን ነገር እስቲ በቃ ኢንተርናላይዝ እናድርገው። በዝማሬ ምላሽ የሰጠንበት ዋናችን ነህ ብለናል ጌታ። እውነት እቺ ሞመንት እስቲ እንውሰዳት፣ ለመንፈስ ቅዱስ ሪስፖንድ እናደርግ። በዚህ ውስጥ ሌሎች ዋና የሆኑ ነገሮች ሁሉ ከሕይወታችን ላይ ይቀረፉ። ዳዊት ለነፍሱ እንደሚናገር እኛም ለነፍሳችን እንገራት። ነፍሴ ሆይ እግዚአብሔርን ባርኪ እንዳለው ለነፍሳችን እንገራት። ዋናሽ ኢየሱስ ነው። ዋናሽ ኢየሱስ ነው። ዋናዬ ኢየሱስ ነው። እውነት እንደ መልካም ምንጭ ሆነ በመካከላችን ስላለ መንፈስ ቅዱስ እናመሰግንሃለን። በዚህ ውስጥ ፈውስ ስለሆነ እናመሰግንሃለን። እውነት ፈውስ እኮ ከመረዳት ነው የሚጀምረው። እግዚአብሔር አባት ሆይ ፈውስ ስለሆንክ እናመሰግንሃለን። አሁንም እንላለን ዋናችን አንተ ነህ። ጌታ ኢየሱስ ሲናገር መንግሥተ ሰማያት ይህንን ትመስላለች አለ። በእርሻ ውስጥ የተደበቀ መዝገብ
እና ገበሬውን ባገኛት ጊዜ ይላል ከደስታው የተነሳ ያለውን ሁሉ ሽጦ ሙሉ እርሻውን ገዛው ይላል ያቺን መዝገብ ለማግኘት። ወይንም ወደ ውጭ የወጣ ነጋዴን ይመስላል ልዩ እንቁን የሚፈልግና ያንን እንቁ ባገኘ ጊዜ ሌላውን ንብረት ሁሉ ሸጦ እሱን ገዛው ይላል። ኢየሱስ እንደዛ ነው የሚወሰደው። የህይወታችን ዋና እንቋችን እሱ ነው። ሁሉ ይቀራል፣ እሱ ብቻ ግን በህይወታችን ላይ ዋና ነው። ሁሉ ነገር ቢወሰድ እሱን ካገኘን ሌላውን ለመስጠት ፍቃደኞች ነን። አንድና ዋናችን የሆነ ክርስቶስ ኢየሱስ በህይወታችን ላይ ዋናችን ኢየሱስ። እግዚአብሔር አምላክ እናመሰግናለን። እግዚአብሔር ሆይ አዚም እንዳይዘን ይህንን ስለተናገርከን ስምህ ይባረክ። በሌሎች ነገሮች ደንዝዘን እንዳንቆም እውነት ዛሬ ስላሳሰብከን እናመሰግናለን። ዋናችን አንተ ነህ። አሁንም እንደገና ዲክሌር እናደርጋለን በህይወታችን ላይ ዋናችን አንተ ነህ። ከአንተ ውጭ ሌላ የለንም። ጌታ ኢየሱስ እናመሰግናለን። እግዚአብሔር አባት ሆይ ይህንን በቤተ ክርስቲያን ሁሉ ላይ እግዚአብሔር አምላክ ሆይ ያስተጋባ። ኢየሱስ ዋና ነው የሚለው እግዚአብሔር አባት ሆይ በሁሉ ክርስቲያን ዘንድ እንዲያስተጋባ በኢየሱስ ክርስቶስ ስም እንጸልያለን። በእኛ ህይወት ላይ ያስተጋባ፣ በሌሎች ላይ ያስተጋባ፣ ለአብያተ ክርስቲያናት ያስተጋባ። እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም። አንተ ነህ ዋናችን። እናመሰግንሃለን፣ እናከብርሃለን። ስለተናገርከን ስምህን እንባርከዋለን። እውነት እጆቻችንን ዘርጋ፣ በረከቱንም እንቀበል። እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ፣ በረከቱንም ይስጣችሁ፣ በሰላሙ ይምራችሁ። በመልካምነቱ እግዚአብሔር የሁላችን ህይወት ይባርክ። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን፣ አሜን።